ለፈጣሪ ስራ አታብዙበት ነው ማለት ሰርተ ማግኘት የምትችለውን አትጠይቀው ካቅም በላይ ይሆናል ነው የምትጠይቀው ነው አመታት አይደለም የሚፈጀው የሆነ ነገር ለቸይ ለመቀየር እኔ በቃ ወይ አልተፈጠርኩም ለመክሳት ቢቀርስ እስከምል ደርሼ ነበር ግን ረጅም የተራመድሽው ምን ያህል ነው እስካሁን አፌን ከነካኝ በኋላ እኔ ህግ ምናምን እምል ሰው አይደለም እኔም የራሴን ሪስፖንስ ከዛ ህግ ይዳኘናል ከዛ በኋላ አፍተር ዛት ስንት ብር ነበረ ሽልማት 1 ሚሊዮን እንተላለች እናቴ አለማውቅ የጨለማ ጉዞ ነው ትላለች እውነታን 3 ጊዜ ሱቅ ከፍቼ ይዘግቻለሁ Thank you ስለመጣሽ በጣም አመሰግናለሁ አኩራችሁ ስለጠራችሁኝ አላስቸገርሽንም እንደ ስም ማልተራ እንደ አንዳንድ ሰዎች አላስቸገርሽንም አይ ላይክ አሪፍ ፖድካስት ነው አይቼዋለሁ እና ደግሞ ፊትነስ ላይም ስላለ ብዙ ማስቸገር አይጠበቅብኝ I'm excited እንግዲህ ብዙ ሳይድ አላት ተብያለሁ አይ ቲንክ ከዛ በኩል የኔ ጥያቄ የሚወረወረው ብዙ ጥያቄ ዛጋ ይመስለኛልና ኦኬ እናወራለን መልካም ጊዜ ይኖረናል ብዬ ተስፋ አደርጋለሁ መጀመሪያ እስቲ እንተዋወቅ አንቺን ሜርሲ ማናት የሚለው ሜርሲ ሙሉ ስሟ ምህረት ሰለሞን ነው ከረንትሊ ራሷ ላይ እየሰራች ያለች ታዳጊ ልል ነበር ግን ወጣት በፊትነስም ፋይናንሻሊም ሜንታሊም በብዙ መልኩ ራሴን ለመለወጥ እየሰራው ያለው ወጣት እንስት ነኝ አይ ቲንክ ስለ ራሴ ስትል ይሄ ነው አይደለ እሺ ሜቢ ግን ስለ ፖድካስቱ ብናወራ ፖድካስት ነበርኛል እሺ ፖድካስቱ ማለት ነው የሆኑ ብዙ የሞከርኳቸው መስመሮች አሉ ከሞከርኳቸው ውስጥ አንዱ ነው ፍቅር ቲቪ ይባላል በዚህ አጋጣሚ አሁን መልቀቅ አቁመናል ግን በጣም the best ፖድካስት ነበር በሰዓቱ መቼ ነበር ይሄን የምሰሩት አይ ቲንክ ካቆምነው ራሱ 1 አመት ይሆናል ቅርብ ነው ካቆምነው ማለት ነው ከዛ በፊት ግን ኦልሞስት ለ1 አመት የሚሆን ያክል ሰራን 1 አመት ወይ 6 ወር 8 ወር የሚሆን ያክል ሰርተናል በዛውም በደንብ አሪፍ ነበረው ማለት 3 ሴት ነበርን ብዙም አልተለመደም ነበረ የምናነሳቸው ቶፒኮች ስለ ፍቅር ስለ ትዳር ሪሌሽንሺፕ ምናምን ነበረ እና ቲክቶክ ላይ በደንብ ሜም ተሰርቶብናል እና በጣም ጸዴ ነበረ ያው በአንዳንድ ምክንያቶች መቀጠላቸው ኢንጌጅመንቱ ጥሩ ነበረ በጣም አሪፍ ነበረ አይ ቲንክ ሴቶችም ብቻም ስለነበረን እና ደፍረንም ስለ ፍቅር ስላነሳንም ነው መሰለኝ በደንብ ቲክቶክ ላይ በተለይ በደንብ እየተቆረጡ ሾርት ቪዲዮዎች ይለቀቁ ነበረ እግዚአብሔር ይስጣቸው ከነሱ ነው ወደኛ የሚመጡትና ብዙ ቶፒኮች እናነሳ ነበረ በጣም አሪፍ ኢንጌጅመንት ነበረው ቢቀጥል አሪፍ ነበረ any plans ለመመለስ ማለት ሜቢ በግሌ ግን እስቲ I don't know ቲምም ስለነበርን የቲሙ ውሳኔ ነው የሚሆነው እግዚአብሔር ከፈቀደ እንመጣለን የት እንሄዳለን ፐርሰናሊቲ ስለዛ ነው ገባሽ እኔ ፖድካስት ስትኝ ዋው ነው ያልኩት I mean እንትን አሁን ሌላ ነገር ላነሳ ቶም ፊልም ሜኪንግ ተምሬያለሁና ኦኬ ኮንተንት ክሪኤሽን ጽሁፍ መጻፍ መግጠም ምናምን ከድሮም ነበርኩበት ከዛ ልክ እንደዚህ ኦፖርቹኒቲው ሲገኝ ዴቺማ ለኔ ነች የሆነ አንዳንድ ነገሮች ባትቀጥላቸውም ግን ለፊውቸር ለምታስበው ግብ መንገድ ይጠርጉልሃልና ሞከር ነው አልተሳካም እግዚአብሔር ከፈቀደ እንሞክራለን ካልሆነም አሪፍ ኤክስፒሪየንስ ጥሩ ትምህርት አግኝተንበታል ያ ሜንሊ ደግሞ እንድናወራ የምንፈልገው ይሄ ቻሌንጁ እንዴት እየሆነ ነው ብዙ ነገር ነው የምናወራው እዛ ላይ አንደኛ መቀላቀልሽ ራሱ ቻሌንጁን መቀበልሽ ምን ያህል ደግሞ የምር ኮሚኒኬሽኑን በእነሱ በኩል ሸላሚዎቹ የነጌች የቅዱስ ምናምን ናቸውና ሪል ነው ወይ ፕላስ ደግሞ ያንቺንም ስትራቴጂ መስማት ፈልጋለሁ because you walk a lot ምናምን እሱንም እንመጣበታለን ቀስ ብለን I think እንትኑን ቻሌንጁን በዋነኝነት ቅዱሴ ነው አይዲያውን ያመጣው ቅዱስ ከዛኛው አምና ማለት ነው አይደለ የዛኔ እሱ 365 ቻሌንጅ ውስጥ ነበረ በደንብ ይሰራ ነበር 1 አመት ሙሉ ሰርቷል አክቲቭ ሆኗል በጣምም ደግሞ ሰውነቱ ላይ ለውጥ አለ ከዛና ቅዱሴና ጌች ማለት ነው ቻሌንጁ ሪል ነው የሚለውን እነሱን ጠይቅልኝ አይ ሸቴን ነው ሪል ነው በጣም ብዙ ቻሌንጁን የሚሳተፉም ሰዎች አሉ አሁን ደግሞ ከረንትሊ እየተገናኘን ነው ቲም አፕ እያደረግን ነው እዛ ቻሌንጅ ውስጥ ያለ ነው በጣም አሪፍ ኮሚኒቲ ዲቨሎፕ እያደረግን ነው
የኔ ኖርማሊ መጀመሪያም ስፖርት ሰራ ነበረ Okay. because of my health problem የጤና ችግር ስላለብኝ ከዛ ጀመረንና እኔና አባቴ ሞስትሊ አባቴ የፊልድ ሰው ነው አንገናኝም ነበር ግን ልክ በጣም ሲሪየስ ሲሆን የኔ የጤና ሁኔታ ስፔሻሊ ያተነፋፈስ ስርዓት እና አለርጂ ምናምን ነው ብዙ ኤክስፕሌን ላደርግላችሁ አልችልም ስም አለው መሰለኝ ግን እዚህ ሀገር አላገኙለትም መሰለኝ ላይክ እንደ አስምም ያደርገዋል እንደ ሳይነስም ያደርገዋል አለርጂም አለው እና ደግሞ የሆኑ ትሪገር የሚያደርጉ ነገሮች አሉት ብቻ መታመሜን አውቃለሁ ብዙ ሐኪም ቤትም ቼክ ተደርጊያለሁ ብዙ መድኃኒቶችም ውጪበታለሁ ከዛ ግን ማም ሺሳይድ ጸበል ነው ይሄ መድኃኒቱ እና በርተተሽ ጸልይ ተጠመቂ ያለችኝ እውነትም ልክ ነች ላይክ ለውጥ አግኝቼበታለሁ ከዛ በተጓዳኝ ደግሞ ወፍራም ነበርኩኝ በጣም ኦቨርዌት እዛ ምን አረገ አባቴ ስራ ትቶ መጣና በቃ አሁን ላይክ እናንተ ላይ ፎከስ አድርጌ መስራት አለብኝ አይ ቲንክ እኔ የምፈልግበት ሰዓት ነው ይሄ ሰዓት አለና ልክ አይ ቲንክ የ10ኛ ክፍል ይሆናል የዛኔ ልክ ክረምት ላይ 3 ወር ስትሬት ያለ ምንም እረፍት ነበር ምን ሰራይ ነበር ከሩጫ ከወክ ነው የጀመርነው በስመ አብ ሲኦልን አየዋት በጣም ነበር የሚደክመኝ ከመድከም በላይ እዚህ አካባቢ ሪአክሽን አለው ላይክ ያቃጥለኛል የሚወጡ ነገሮች አሉ ደም አለው ሙከስ አለው ምናምን እና እኔ በቃ አራርዱኝ እያልኩኝ የጎተተኝ ምናምን ከዛ መሮጥ ጀመርኩኝ ምናምን በዛ ስፖርት እንደዛ ነው ጀመርሽ እኔ ግን ከድሮ ምን ሰራ ነበር ያው እንደ ትምህርት ቤት ስትማር 2 ፔሪድ ምናምን አለው በሳምንታ ከዛኔ ባስኬት በጣም ወድ እጫወታለሁ ከኮርት አልሄድም የሆነች ስፓት ይዛለሁ ቀበላለሁ ሾት ቦበዝ ነበርሽ ደግሞ እንትን ላይ አሪፍ ነኝ ሾት ሳራ ግን እኔ ከኮርት አልሮጥም እኔ ብንከባለል ይቀላል ይዛኔ የበርሜል ስትራክቸር ነበር እና ትንሽ ገፋ ብታረገኝ የመሄድ እንትኔ በጣም ከፍ ያለ ነው እና በዛ ምክንያት ነው ስፖርት እና ለቻሌንጁ በደንብ አግዞኛል ወደ ቻሌንጁ ስመጣለ ካንዳንድ ነው እንደውም ራት እየበለው ይመስለኛል ያየሁት ቪዲዮአቸውን ሳየው እኔ ኖርማሊ ከዛ በፊት የ3 ወር ቻሌንጅ ጀምሬ አንደኛው ወሬን ይዤ ነበር እዛ ልክ ቻሌንጅ ጀምረናል በቃ በጣም አሪፍ ሰዓት ነው የመጣችሁት እንደ ቲም ሲሆን ደግሞ የሆነ ስፒሪት ይኖረዋል ስፔሻሊ ቲክቶክ ላይ ምናምን ስታይ ሌሎቹንም ሞቲቬት ያደርጋልና ተቀበልኩትኝ የኔ ስትራቴጂ ሜንሊ አሁን የምሰራው ቦዲ ሪኮምፖዚሽን ላይ ነው ከዋኪንግ ከኔ ጋር ደግሞ ሌሎች ቻሌንጅ መጀመሩ አሉ እና ደግሞ ሌሎች ደግሞ በስራ ምክንያት ምናምን እንደኔ ኮንሲስተንትሊ ጂም ማይገባሉ እነሱንም ያማከለ ሲምፕል ዋክ ምናምን ያረኩ በዛው ኮንተንት ቀጠልኩኝ ማለት ነው ወኩ የእንትኑ ስትራቴጂ ነው cuz you walk a lot በጣም ነው ወክ የምታደርጊው በጣም ወክ እናደርጋለን ያቂው ሰውታ እንትን ስናይ ቪዲዮ ምናምንም ዲስከስም ስናደርግ she walks a lot ተብያለሁና እኔም ደግሞ ሳየው አስቤ ነበረ ግን ፀሐዩን አሁን አሪፍ ሰዓት አይደለም ለወክ ግን እንዳልኩ እኔ ልክ ስጀምር በወክ ነው የጀመርነው በቃ ሰውነቴ ላይ በጣም ለውጥ አይቼበታለሁ ከጤናዬም ጭምር ማለት ነው እና ወኩ ግን እንዳጋጣሚ ቻሌንጅ ውስጥ እንዴት ገባ ካልከኝ የገና ጊዜ ነበረ ሶ ጂም ዝግ ነው እና በምን አክቲቭ ልሁን ብዬ ሳስብ በደንብ ፏ ብዬ ነው ያልኩት እዛ ማታ ላይ ነው ኦ ማይ ጋድ ቻሌንጁስ የዛኔ ደግሞ የተጀመረ ሰሞን ነውና ትረሳዋል የሆነ ሰዓት ከዛ ቤት መስራት ብዙ ሆምወርክ አውት አደርጋለሁ እዛ ቤት ሳያቸው ፏ እያሉ ነው በቃ ተሰብስበዋል በአል ቫይቭ ነው እዛ እነሱን አስወጥቶ መስራት ከባድ እዛ በቃ ዝም ብዬ ፒያሳ ደርሼ ልምጣልኩኝና ማታ ነው ወጣው ኖርማሊ ፐብሊክ ላይ ሁላ መቅረጽ አልወድም የሆነ የሰው ፕራይቬሲ የሚጋፋ ይመስለኛል እዛ ይዛኔ አወጣው ስልኬ ዛሬ አክቲቪቲያችን ወክ ነው ፒያሳ ደርሰን እንመለሳለን አልኩኝ እየሄድኩኝ በመሃል ማውራቸው ነገሮች አሉ አይ ቲንክ ሰው ይወደኛል የሆነ ፈገግታዬንም ወሬንም ምናምን ይወደዋል መሰለኝ ከዛ እንደዛ አድርጌ ፖስት አደረኩኝ የመጀመሪያው የቻሌንጅ ቫይራል የወጣው ቪዲዮ እሱ ነው እንደዚህ ነው እንዴ አልኩኝና እኔ መቻወኩኝ ላይክ እኔ በጣም ወክ ማረገው ዶክመንት አላረገውም እንጂና this is በቃ አንዱ የኮንተንት አይዲያ ብዬ ቀጠልኩበት በጣም ሰርፕራይዝ ሲሆኑ ሳይ ማለት ነው ላይክ ከቀጨኔ ፒያሳ 5 ኪሎ ሜትር አይሞላም ላይክ ደርሶ መልስ ነው ግን actually
ሳስበው እኔ ከዚህ ዛም ሄደውን ብቀርጸውስ አሁን ርቀቱን እየጨመርኩ ስመጣ ሰው አንቺ ምንድነው ለስደት ነው እንደምትለማመጁላ ብለውኛልና በቃ እንደዛ አድርጌ ወደ ኮንተንት ቀየርኩት። አሁን በጣም አሪፍ ኢንጌጅመንት አለው ስቲል ነው። ረጅሙ የተራመድሽው ምን ያህል ነው እስካሁን? the longest የሆነ ስቶሪ ቴሊንግ ቪዲዮ የሰራውበት አይ ቲንክ መገናኛ ደርሼ የተመለስኩበት ራውንድ ትሪፕ ነው አይ ቲንክ እሱ ይመስለኛል ካልተሳሳትኩኝ እንጂ በጣም ብዙ ተራምጃለሁ። ሌላ የት አለ? ብስራተ ገብርኤል የሄድኩበት ሜቢ ከየት ተነስተሽ? ከሰፈር ብዙ ጊዜ ቀጨኔ መድኃኒዓለም ስል ነው የሚያውቁኝ። ከቀጨኔ መድኃኒዓለም ተነስተን ብዬ ነው የምጀምረው ብዙ ጊዜ እና ከቀጨኔ መድኃኒዓለም ተነስቼ ብስራተ ገብርኤል ሄጃለሁ። ከዛ መመለሻውን በእግር የዛኔ አልተመለስኩም። እዛው ሻወር ወስጄ እንትን ነበረን ክላስ ፊትነስ ፋንክሽናል ፊትነስ ወስጃለሁ እዛ። እሱን ልንማር ስንል ምንም ሰዓት አልነበረኝም የዛን ቀን አክቲቭ መሆንበት፣ ምክንያቱም በጠዋት ጋርመንት መግባት ነበረብኝ። ከዛ ደግሞ ክላስ ከ6 ሰዓት እስከ 8 ሰዓት ነበር የምንማረው። የነበረኝ የትራንስፖርት ሰዓት ነው ኖርማሊም 1 ሰዓት ተኩል ነው የሚፈጅብኝ ትራንስፖርት። ስለዚህ ያችን 1 ሰዓት ተኩል አይ ካን ዋክ ያችን ከተጠቀምኩኝ አንደኛ አክቲቪቲ እንትኔን ዘጋው የቀኔ፣ ሁለተኛ ደረስኩኝ እዛ። ከዛ ሰዓት እንትን አለለም አላባክንም ብዬ እሱን ሞከርኩት። አሪፍ ነበረ። ከዛ ዛው ሻወር ወስጄ ክላስ ወስጄ ተመልሼ ወደ ስራ መግባት ነበረብኝ። እና እንደዛ ነገሮችን ለማድረግ ዋኪንጉ በጣም አሪፍ ነው። በዛ እና አይ ቲንክ መገናኛ ይመስለኛል ረጅሙ። ዋው that's like እኔ ሳስበው like እኔ ወክ ብዙም እሷን ከማውቄ በፊት ብዙም ወድሶ አልነበረም እና ግን ያው እሷን ለማብሰል ነው ብዙ ወክ ያረቀ ማብሰያው ሳይሆን like እንዲበስል መንገዱ ይሄ ነው ስትለኝ በቃ አትድግድ ነው። ኦኬ ያ ቻሌንጁ ምን ይመስላል? ዲቴይሉ ላይ ሰምቻለሁ ቪዲዮ በየቀኑ መስራት አለባችሁ የሚለውን ፓርት ሰምቻለሁ። ምን ይመስላል ቻሌንጁ ኢን ጀነራል? ቻሌንጁ በዋነኝነት እንዳልከው ነው። 1 አመት ሙሉ አክቲቭ መሆን አለብህ። ልክ በሳምንት 7 ቀን በወር 30 ቀን እንደማለት ነው። ያው በአመት ደግሞ 365 ቀን አክቲቭ እንሆናለን። ወርክአውት ፕላን ማድረግ አለብህ ራስ ላይ። አሁን ዶክመንት አይደል የምታደርገው፣ መጀመሪያ ላይ አሳይተናል ምን አይነት አፒራንስ እንዳለን ፕላናችን ምን እንደሆነ። ዌት ሎስ ከሆነ ምን ያህል ቀን ፎቶ ምናምን አስገብታችኋል? ፎቶ ማስገባት ሳይሆን ኖርማሊ ቪዲዮ ሰርተናል። እኔ አይ ቲንክ እኔ ቀድሜ ስለጀመርኩኝ የራሴን ዶክመንት አድርጌያለሁ። በዛው ነው የቀጠልኩት። ቻሌንጁ ላይ ግን የምትፈልገውን ለውጥ አሁን day 1 እና 365 ሲታይ ዲፍረንስ ሊኖረው ይገባል አክቲቭ መሆናችን ብቻ ሳይሆን። ስለዚህ ለውጥ ማምጣት አክቲቭ መሆን፣ ከዛ ደግሞ ቪዲዮ መቅረጽ የየቀኑን ማለት ነው። በየቀኑ ፖስት ማድረግ፣ ቅዱስንና ጌችን ሜንሽን ማድረግ፣ ያ ነው በዋነኝነት እንደ ቻሌንጅ ማለት ነው። እዛ ግን የራስን ወርክአውቶች ነው የምትሰራው ማለት በግዳጅነት ያለው የለም። ግን አክቲቪቲ መሆን አለበት። የሆነውን ዝም ብለህ እንደዚህ ያድርጊያለሁ ምናምን ሳይሆን ሪል አክቲቪቲ መሆን አለበት። እነሱ ናቸው። ሬንጁን ነግሯቸዋል? like what could be activity and what could not be? because እኔ አክቲቪቲ ነው ብዬ ኮንሲደር አድርጌ ያደረኩት ነገር might not be አክቲቪቲ አይደለም ሊባል ስለሚችል ሪኳየርመንቱን ነግሯቸዋል በደንብ? ሪኳየርመንት የለውም ግን ቤዝዱን ቅዱስ ኤክስፔሪየንስ እሱ ከዚህ ከኛ ከመሰራታችን አምና እንደማለት ነው። እሱ ብሉፕሪንት ማለት ነው። እሱ እየሰራ ስለነበረ ቤዝዶን ዛት ኦኬ እነዚህ ናቸው አክቲቪቲ ምናምን ብለህ የምታስባቸውን ታደርጋለህ። እና ደግሞ ኖርማሊም አክቲቪቲ መቼም ተኝተን አበዛ አክቲቭ 12 ሰዓት ምናምን አንልም። ልጅ አጫውተሽ ምናምን እሱ አክቹሊ አክቲቪቲ ነው ባይ ዘ ዌይ። የምርሽን እንዴ አሁን እኔ አባሮች ልጅ አክቹሊ እኔ በጣም ብዙ ያክስት ልጆች አሉኝና አሁን ሳስበው እነሱን በትኝ የሆነ ሜዳ ላይ መሰብሰብ ቻሌንጅ ቢሆን የሁለት ቀን እንደውም አክቲቪቲ እዛው ከቨር መታረገው። ልጅ ማጫወት ቀላል አይደለም። አራስ ከሆነ ችግር የለውም። ከስገባሽ like I had to ask you this question እናቶችም ልጄን አጫውቻለሁ እንዳይሉ እኮ ነው። እንትን ነው ስፖርት መሆን አለበት ነው። አሁን ለምሳሌ ሩጫ ሊሆን ይችላል። እንትን የኛ ጎላችን በጣም ብዙ ነው። እኔ አሁን ለምሳሌ እንዳልኩ ቦዲ ኮምፖዚሽን ላይ ነው የምሰራው። ዌት ሎስ እንፈልጋለሁ። ሃይብሪድ አትሌት መሆን ይፈልጋል። ሯጭ አለ፣ ቦክሰኛ አለ፣ ጂም ራት አለ። እና ቤዝዶን የኛ የምንፈልገው ጎል
ይለያያል አክቲቪቲያችን ስለዚህ ካንተ ጎል አንፃር ታይቶ ነው እኔ ዌት ሎስ ፈልጋለሁ ዘብጠጥ ቢመጣ በኢጂ ተንቀሳቀሽ ነው የሚልኝ ስለዚህ ቤዝድ ኦን ዳት ነው የሚታየው አክቲቪቲያችን እና ኮሚኒቲ መፍጠር የሆነ ኢንፍሉዌንስ ማድረግ ይፈልጋል አይ ቲንክ ቅዱሴ ማለት ነው ስፔሻሊ the young generation ስለዚህ እንደዚህ ስፖርት ላይ ምናምን በእርግጠኝነት አሁን የምንሰራቸው ቪዲዮዎች በጣም ብዙ ሰዎች ጋር ይደርሳሉ ብዙዎቹንም ኢንስፓየር ያደርጋሉ እኔ አሁን ኮመንት ሴክሽንም ስለማይ ማለት ነው ስለዚህ based on that active ኮንክ አይ ቲንክ ይቆጠራል ግን በደንብ አድርገን እንጠይቃቸዋለን ስንት ብር ነበረ ሽልማቱ 1 ሚሊዮን are you going to win it ከእግዚአብሔር ጋር ለመሰለ እኔ ብሩ ሳይሆን እንዳልኩ ጤናዬ ነው የሚያሳስበኝ ላይፍ ስታይል ማድረግ ፈልጋለሁ አንደኛ ይሄን ቻሌንጅ የተቀላቀልኩት ሁሌ እኔ ስገባ ዌት ሎስም ላርግ ምናምን ብዬ ራሴ ላይ በጣም ብዙ ጉዳት አድርሻለሁ እዚህ ፕሮሰስ ላይ ከመድረሴ በፊት ዳይት ሞክሬያለሁ ዋተር ፋስቲንግ ሞክሬያለሁ ዳይቶች ሲጀመር ብዙ አይነት ዳይት ሞክሬያለሁ ኢቭን ጤናዬ እስከሚጓደል ማለት የጨጓራዬ ምናምን እስከሚታመም እና ግን ሾርት ተርም ነበሩ ማክሲመም 6 ወር ምናምን ቢሆን ነው እና አሁን ሳስበው ስፖርት እዝና ላይክ የሆነ ሾርት ተርም ነገር እንደዚህ አድርጌ እንደዚህ ሳደርግ ይቆማል የምትለው ሳይሆን ልክ በህይወት መስመር የሚቀጥል ነገር ነው ልክ እንደ ስራ እንደ ገንዘብ ማግኛ አይነት ነገር እንደምናረጋው ስለዛ አንደኛው እስቲ እንደ ላይፍ ስታይል ይዤው መሄድ ይችላል ወይ because 1 አመት ቀላል አይደለም አንድ ነገር 1 አመት ሙሉ ማድረግ ከቻልኩኝ throughout my life ማድረግ እችላለሁ ማለት ነው ስለዛ እሱ ነው አንድ ምን የምፈልገው እንደ ቻሌንጅ እንዲያደርገኝ ያን ብሩንም ፈልጓል አስተዋሳለሁ ቅዱስንም ጠርቼ ሳወራ እንደዛ ነው ያለኝ አንድ ነገር ላይክ አመታት አይደለም የሚፈጀው የሆነ ነገር ለቻሌንጅ ለመቀየር ፎከስ አድርገን 1 አመት ብንሰጠው መቀየር እንችላለን የሆነ ነገር መፍጠር እንችላለን ብሎ በጣም ያምናል በጣም ይቻላል እኔ አሁን 5ኛ ወራችንን ይዘናል እኔ በእርግጠኝነት ምነግርህ የ3 ወር ቻሌንጅ ነው የጀመርኩት ብያለሁ እሱ አሁን ይሄኛው ቻሌንጅ ባይኖር ኖሮ 3ኛ ወሬ ላይ አቁሜ ነበር ብዙ ጊዜ የሚያረኩትም እንደዛ ነው በጣም ወፍራም ነበርኩኝ ከዚህ በፊት እና ከጤና ችግር ጋር ኢማጂን እንትን ነው ማረገው ዳይት ይሄ አለመብላት በቃ ምግብ እንድጠላው አድርጎኝ ነበር እውነት ለመናገር ፕሮሰሱ ማለት ነው ግን መጨረሻ ላይ የሆነ ሰዓት ላይ እስካለው ድረስ ሰውነት ይጠቀማል ያለው ግን ከዛ ልክ to the maximum ሲደርስ አበላለው ሁሉ አታቆም አንተ የሰፈር ጎረምሳ ታስነቃለስ ነበር በቃ ሰውነት to the extreme ሲሆንበት ምግብ በጣም የምትፈልግበት ደረጃ ላይ ሲደርስ እኔ ደግሞ ኖርማል ምግብ ሳይሆን ጃንክ ፉድ ይሄ እርጥብ ቺፕስ በጣም ወድ በቃ አልኩ ይሄን ሁሉ ነኝ የበላው ትላለህ ከዛ እና እዛ ደረጃ ድረስ ትሆናል አሁን አያለው ባይታው ቲክታክ ላይ በጣም ብዙ ዌት ሎስ ጆርኒ የጀመሩ ዝንጅብል ምናምን የሆኑ ሻዮች የሚጠጡ በጣም ብዙ አይቻለሁ እና ግን እኔም ነበርኩኝ እዛ ቦታ ላይና አሁን ገባኝ መከሽን ጣል አርግላችሁ አዎ ምን ላይ መጣው መሰለ ይሄ በባህላዊ ሁኔታ የሚሄድ ነገር አይደለም ስረዳው እንደኔ የሚሮጥ የለም አባቴ ያክለፈለፈ ነው የሚያሯሩጠኝ ሰዓት ባገኘ ቁጥር እቤት ውስጥ በጣም ወርካውት አደርጋለሁ ምናምን እና በጣም አክቲቭ ፐርሰን በደንብ ኢነርጂ ያወጣው ነው ያለሁት እንዴት ነው ግን ማይስተካከለው ሰውነቴ በጣም ረጅም ጊዜ በቃ እንዴት ልበል እኔ በቃ ወይ አልተፈጠርኩም ለመክሳት ቢቀርስ እስከምል ደርሼ ነበር ግን ለካ ሳይንሱ ማለት ነው ምትበላውን መቀነስ አለብህ ነው ምታስገባው ከዛም ውስጥ ቀንሼም ዘይት ያለው ነገር በደንብ ነው መበላው እኔ አሁን የኔ ፕላን በደንብ እንድበላ ነው ምሰራው የነበረው እምወደውን ነገር መብላት ፈልጋለሁ ከዛ ይጠቅምሽን አይደለም ሮጣለሁ እኮ ለሊት ተነስቼ ኢማጂን ለ2 ሰዓት ያክል ሮጠን መተን ጫዋችን እንደዚህ ነጭ ሆነን ከዛ ቤት እንገባለን ሻወርን ኮሰርኩ በኋላ አሁን በርገሬን ጠብስቅ ከዛ እርጥብም ደግሞ ማታ ላይ ይጥማል እርጥብ ማታ እርጥብ እንበላለን ቺፕስ 200 ብር እንበላለን ዛሬ ተሰርቷል ይበላል I didn't know that ገባ ከዛ ግን ወደ ትምህርቱ ስመጣ ሌቭል 1 ኤሮቢክስ አለኝ ሰርቲፋይድ ነኝ ከዛ ደግሞ ስዊት ቦክስ ነገች ጋር ስማር ከዚህ ካሎሪ የሚባል ነገር አለ ከዛ ደግሞ ካሎሪ እያንዳንዱ ፉድ ላይ ያለው ይለያያል
ከዛ ደግሞ ዘይት መዓት ነው ያለው ካለው እሱን ሳቀኔ በጣም አዘንጉኝ። ብዙ አመት ያቃጠሉ ጋህል ተሰማኝ። ይሄ ኤቭሪቲንግ በቃ ካልኩሌቲቭ ነው እና በሳይንስ ስትሄድ ሁሉም ነገር መልሳለሁ። እኔ ግን አካሄዴ የነበረው በቃ ባህላዊ ነው ስለ እማቃቸው እኔ ኢንፍሉዌንሰሮች በጣም አይቻለሁ because ፊትነስ ላይ የሚሰሩ ማለት ነው። አንዳንዱ ይመጣና ነጭ ነገር አቁሙ ይላል። አሁን ነጭ ነገር ስኳር፣ ይሄ ፓስታ፣ መኮረኒ ምናምን ዳቦ አቁሙና ሳላድ ብሏል። የሆነ ሰሞን ላይ ሳላድ ስበላ ከርሜያለሁ። ፍየል አስነቅ ነበር የዛኔ ማለት ከዛ ሳየው የለም ይሄ ነገር እንዴት ነው። ከዛ የሆነ ደግሞ ይመጣና የሆነ ነገር ይከለክላል። እሱንም ሞከርኩኝ። ከዛ ዳይት አድርጉ ተባለ። ኢንተርሚዲየት ፋስቲንግ አሉ። የሆነ ዊንዶ ታይም አለ እዛ ላይ ተበላለ ተባለ። እሺ በቀን 16 ሰዓት እየጾምኩኝ 8 ሰዓት ብቻ በላ ነበር። 8 ሰዓቱ ሙሉ አትበላም፣ ግን የዛን ሰዓት 16 ሰዓት ጾሜ ስበላ እርጥብ ነው በላ፣ ችብስ ነው በላ። በቃ በጣም እዛ ልክ ሲገባኝ መማር ስጀምር ማወቅ ምን ትላለች እናቴ፣ አለማወቅ የጨለማ ጉዞ ነው ትላለች። እውነቷን ሳውቀው ኦኬ እንደዚህ አይነት ነገር አለ እና አሁን ከኔ ተርፍ ያውን ቤት ራሱ የመጀመሪያ ክላይንቴ እንትን ካረኩ በኋላ ሰርቲፋይድ ኮንኩ በኋላ አባቴ ነው እና 15 ኪሎ ነው የቀነሰው። ኢቭን አሁን በቅርብ ራሱ የ15 ኪሎ ግሮሰሪ ገዝቶ ሲመጣ ኢማጂን ይህን ሁሉ ነበረ ተሸክሜ ምዞር የነበረው አለኝ። እንደዚህ ይዞት መጡ ማለት ነው። እና ልክ እያወቅኩ ስመጣ ግን ኦኬ ስትራቴጂ መቀየር አለብኝ። አሁን ነው ኖርማሊ እያወቅኩ የመጣሁት፣ አሁን ነው እየሰራሁበት ያለሁት። ሜቢ ላይ ሰራም ይችላል እሱ እና ግን ያው ራሴን አፕዴት እያረኩ እየተማርኩ መቀጠል እንዳለብኝ ገብቶኛል። ሶ ባይፋር እንደዛ ነው። ያ አሁንም ቻሌንጁ ላይ ነን። አሁንም ቻሌንጁ እሺ ኦፍ ኮርስ እንግዲህ ምን ቻሌንጁ ተንኮል እንደሱ ማድረግ አልችልም ስልሽ እነሱ መሸወድ እችላለሁ። እኔ ግን እንዳልኩሽ የምሰራው ለራሴ ነው በዋነኝነት። ከራሴ ጋር ነው ፋይቱ ያለው። ፌክ ማድረግ ትችላለህ ምናምን ነገር ግን ዳዝን ወርክ ለኔ አይሰራም። ቅድም እንዳልኩ እነሱ ከመጀመሪያቸው በፊት እኔ ጎል ብዬ ያስቀመጥኩት ነገር አለ። በዋነኝነት ደግሞ ፊትነስ ላይ መቀጠል ፈልጋለሁ። ቢካዝ አወር ፋሚሊ በጣም ኦቨርዌት ናቸው። አይ ቲንክ ጄኔቲካሊም የመጣ ነገር አለ እና የኔም ብቻ ሳይሆን የቤተሰቦቼን ከዛ ቤተሰቦቼ ደግሞ ሰራውንዲንግ እና ፊትነስ ላይ መቀጠል ፈልጋለሁ። the main thing አሁን ላይ ራሱ ጥቂት የምላቸው ሰዎች አሉ በግዴታ ያስኳቸው ፐርሰናሊቲ ትሬን ማድረጋቸው ሰዎች አሉ። ግን መጀመሪያ ራሴን ሳልቀይር ሰው አልይዝም ብያለሁ። ቢካዝ ሚስሊድም ማድረግ አልፈልግም። ምክንያቱም እኔ የመጣሁበትን መንገድ አውቀዋለሁ። ማንም አልመጣም እኔ የመጣሁበት ኢሞሽናል ልሆንላ እችላለሁ እዚህ ጋር ቢካዝ ከልጅነቴ ጀምሮ ፍራም ነበርኩ። አይ ዩዝድ ቱ ቢ ቡሊድ። ያው እኔ ራሴን አልፈቅድለትም ቡሊ እንዲደረግ እንጂ ማንም ይህን ሰውነት ይዤ እንዲናገረኝ አልፈልግም እላለሁ እንጂ ሰው ልክ እንደ ቀልድም ዱቢስተር ቀጮ ምናምን ሲል ፊልስ የሆነ ነገር ውስጥ ከዛ ደግሞ ሳትፈልገው ስትቀር ከዛ ደግሞ እየሞከርክ እየሆነ እኔ አሁን የሆነ ቀን ትዝ ይለኛል ጂም ስሄድ ጠዋት ላይ ሌሊት ነውና ተነስቼ የሆነ ሰው አገኘ አምሽር ያስታውሱታል ይሄን ነገር እና ስሙ አገኘዋቸውና ምን አለችኝ መሰለህ ጂም ጀመርሽ? አዎ ጂም ጀመርኩ እየሰሩ። አንቺ እኮ ስግደት ምናምን ወይ በጸሎት ነው እንጂ አንቺ እኮ አይሆንም አለች። እና was like አሁን እንደዚህ እየለፋ እንደዚህ አይነት ኮሜንቶች መስማት ማለት ነው። ግን እኔ መስማት ይጥጥ ነው ደስ የሚለው አይደለ ምናምን ብያት አለፍኩ። ከዛ የሆነ ሰዓት ግን ይመጣባል። ስፔሻሊ ደግሞ እኔ ያልገባኝ ሰውነቴ የገባበት የሆነ ፌዝ አለ ስታክ አድርጓል የሆነ ሰዓት ላይ እና ሁሌ ስኬል ላይ ስቆም the same ኪሎ ነው የሚታየኝ። ግን ሰውነቴ እኮ እየተቀየረ ነው። መስሌ እያደገ ነው። ፋቴ በደንብ ሉዝ እያደረገ ለካ መስሌ እየጨመረ ፋቴ ሉዝ ሲያደረግም the same weight ነው። አንዳንዴ እኔ የምፈልገው ቁጥሩን ነው። ያኔ አላውቀውማ ያንን የነገረኝም የለም የጠየኩትም የለም። በእርግጥ ግን ሳየው በጣም ነበር በሳቸው። ይሄን ያህል ወርካውት አደረገው፣ ይሄን ያህል ለፋው። እዛ በብስጭት እርጥብ ትበላለህ ገባ እሱ ደግሞ ሌላ። ከዛ
በጣም ስትራግል አድርገህ ምንም ለውጥ ካላየህበት ደግሞ ስፔንፉል እና በጣም ስትራግል ስላደረኩበት ምንም ነገር ፌክ አላደርግም አሁን ለራሴ ስል ማለት ነው እንጂ ይቻላል ጥያቄው መለስኩ አይ ኢንቴግሪቲውን ደግሞ ለራስሽም እኮ ላይክ የምትማሪው ነገር ነው አይደል አሁን ኢማጂን ደግሞ ሰው ፊት የምታቀርበው ነገር ነው ከዛ አመቱን ሙሉ ሰርተሽ መጨረሻ አመት ላይ ሲያየ ሰው ምንም አልተለወጥክም ምንድነው ታዲያ ይሰራችሁ ደስ በሚል ሁኔታ ሪኳየርመንት ውስጥ ለውጡም መኖሩ በጣም አሪፍ ነው እንጂ ፌክ ማድረግ ምንም ነገር ካሰብክበት እንትን ለማታለል ቀላል ነው አይ ቲንክ እንደዛ ብዬ አስባለሁ ግን ራስህን ነው የምታታልለው መጀመሪያ እኔ ደግሞ እንዳልኩ ፊትነስ ላይ መቀጠል ስለምፈልግ ከየት ወዴት መጣሽ የሚለውን አንድም ፕሮግሬሴ ዶክመንትድ እንዲሆን የፈለኩት በዛ ምክንያት ነው ዝም ብዬ ተነስቼ ትሬነር እንዳልንኩኝ ላይክ መስዋዕትነት የከፈልኩበት እንደሆነ እስከዛሬ እንደውም early ላይ ለምን እንዳልጀመርኩላ ይቆጨኛል አንዳንድ ጊዜ because ማወቅ ነበረባቸው ስህተቶቼንም እንደ ስህተትም ማለት ነው የበላሁትም የጠጣሁትንም እንዴት ጨጓራዬ እንደታመምኩ አንጀቴ እንዴት በሽታ ላይ እንደወደቀ ማወቅ አለበት because አሁን ሲመጡ እኔ ኦሬዲ ኤክስፐሪመንት አረኩላቸው ገባ እነሱ the same way መጎዳት የለባቸው ያው ግን እንደዛ ነው ለሴት አይከብድም ግን ቻሌንጁ ስፔሲፊክሊ ያሰብኩት እኔ ሜቢ ወራዊ ግዴታችሁ ላይ ከዚህ ነገሩ ነን ስቶፕ የሚሰራ ከሆነ ወራዊ ግዴታችሁ ላይ እና ደግሞ the hormonal imbalance itself is crazy ሴት ጋር እኔ oh my goodness እንወጣለን እንወርዳለን ለዛ ነው ኢኮኖሚ እንደኛ እንደዚህ ላይ አይወርድም አይወጣም ገባሽ ስፔሻሊ እኔ ጋር ስትመጣ ምንድነው የወር አበባ በአማርኛ ማለት ፈልጌ የወር አበባ ጊዜ ላይ እኔ በጣም ፔን ያለብኝ ሰው ነኝ ስፔሻሊ the first day በጣም ነው የሚያስመልሰኝ ልወርቅ እችላለሁ ፌንት ምናምን እና ከቤት አልወጣም ኖርማሊ የመጀመሪያው ቀን ይታወቃል ግን በዛ ሲቹዌሽን መስራት እንደምችል እንዳቃረገኝ አይገርም የምርሽ ነው እግዚአብሔር ግዴታዬ ነው ስለዚህ የሆነች ታይም ኢንተርቫል አለች የሚሰጠኝ ደና መሆንበት ሰዓት ማለት ነው ያቺን ፓርት ቶሎ ተጠቅሜ ከዛ ወደ ኖርማል መታመም መግባት ይችላልው ያወቀው መታመም በጣም ከባድ because ህመሙን ያብሰዋል ካሁን አመመኝ ያልከም ስለምታስበው ስፔንፉል በጣም ግን ለሴታይ አይከብድም ብለን የጠየከኝ የኔ መልስ እኔ ሳድግ እንደሱ አይነት አስተዳደግ አላደኩም የሴት ወንድ የሚባል ነገር የለም መጀመሪያ ስናድግ የወር አበባ ከማየቴ በፊት ሰው ናችሁ ነው ያው ሁለታችንም ሴቶች ነን ለቤቱ የመጀመሪያ ልጅ ነኝ ከሴትነትና ከወንድነት ሰውነት ይበልጣል የኛ ቤት ፕሪንሲፕል እና አባቴ ሲሚንቶ ሲያቦካ አብሬ ገብቼ አካፋ ያገላበትኩ አብኩቻለሁ ምናምን አሁን አራኔ የወንድ ነገር የለም እዛ እኛ ቤት ማለት ነው ትሰራለህ ትበላለህ አባቴም በደንብ he's a good cook በደንብ ኩክ ያደርጋል ምናምን እኛ ቤት ሲመጡ እንደውም ሌላ ካልቸር ያለ ይመስላችኋል አንዳንዶቹ ከዝኖቼ ምናምን ይላሉ እኔ ቤት ኤቲክም ተበላሸ አሁን የወንድ ስራ የምትለው የለም ጥንቅቅ አድርጌ ነው የምሰራው because እሱ እንዳልኩ የፊልድ ሰው ነው ብዙ በረሃ አይቷል ብዙ ጣውረድ ውስጥ የገባ ሰው ነውና እዛ በረሃ ላይ ብትገኝ ማንም አይዞሽ ሽሩሩ የሚልሽ የለም ነው ሰርቫይቭ ማድረግ አለበት ነውና እዚች ዓለም ደግሞ ሰርቫይቫል ሞድ ላይ ሆነ የምትኖራት ህይወት ናት ይላል so ልክ menstruation cycle ማየት ስንጀምር የሴትነት ምናምን ይሆናል ጉርምስና ምናምን ሲመጣ አሁን የሴት ሳይድ ደግሞ የማም ቻሌንጅ እንኪነት ተቀበይ they are strong mentally physically አሁን ደግሞ ያንቺ ተራ ነውና እንደዛ ነው ያደግነውና ተሞሻል በጣም ወይ በጣም በህይወቴ መስመር ሁሉ ጠቅሞኛል አይደለም ለዚህ ቻሌንጅ in life ነው የጠቀመኝ you have no idea እና I don't think የምታከብደው የምታቀለው አንተ ስፔሻሊ ሴት ወንድ ብሎ ሰው ሲመጣ እልህ ይዘኛል ባይተው እንደዚህ ነገር ላይ አይ አንቺ እንኳን ሴት ነሽ ካሉ እኔ ላድርገው እድሉን ስጡኝ እባካችሁ እና እንደው አብዛኛው እንደዚህ ወንድ የሚባሉ እንትኖች ያሉባቸው ነገሮች ላይ ደስ ይለኛል መሳካ የሆነ ሰው ሪሌት ያደረገ ነው እዚህ አጋጭ እና እኔ ልክ ይሄ በጣም የህይወቴ እንደውም ትልቁ ፕሪንሲፕል ነው መጀመሪያ ከሴትነት ከወንድነት ወንድ ሰውነት ይበልጣልና ሂዩማኒቲ ደግሞ በጣም ብዙ መስመር የምትይዝበት ኤሪያ ነው እና ያው
ከሰውነት አንጻር ነው የምናየው። ያ ደግሞ the way you select your activities ማተር ያረጋል ገባሽ የዛን ቀን ላይ ዌይት ሊፍት ካረግሻውን you might not weight lift የዛን ቀን ላይ አይነት ነገር አክቹሊ ማለት ነው 7 ቀን ሙሉ አክቲቭ መሆን አለብህ ማለት 7 ቀን ሙሉ ሃይ ኢንቴንስ ኤክሰርሳይዝ ትሰራለህ ማለት አይደለም ሪከቨሪ ያስፈልጋል እና ሪከቨሪ አክቲቪቲ ራሱ አለ እኔ አሁን እንዳልኩ ኦሬዲ ዶክመንት ስለሚደረግ ይታያል ሪከቨሪ ወክ ወይ ደግሞ እንደ ዮጋ ስትሬቺንግ ሞቢሊቲ ኤክሰርሳይዞች እንደ ፕላን ኦፍ ኮርስ that's good because መሞት የለብንም እንዴ ሰውነት በጣም ረፍት ይፈልጋል በሬስት ያለው የራሱ ፕሮሰስ አለውና obviously ይቆጠራል what about the nutrition ላይ ያለሽ ነገር cuz any kind of thing አሁን ሰውነታችሁ በጣም አክቲቭ ስለሆነ ኤሌክትሮላይት ሉዝ ማድረጉ ኒውትሪየንቶችን ሉዝ ማድረጉ ምናምን በጣም የተጋለጣችሁ ስለሆናችሁ how do you do eating ጾም አለ ደግሞ በዛ መሃል ላይ አረ ጾም ያለሽ አይደል ጾሞች አሉ ምናምንና have you seen any kind of challenge when it comes to እንዳልኩ ኒውትሪሽን ላይ ብዙ መቸገር ሰው አይደለም የነበረው እኔ የጃንክ ፉድ ችግር ነበረብኝ እሱን ደግሞ like totally አሁን ስፔሻሊ ስለ ኒውትሪሽን ምናምን ከተማርም በኋላ በደንብ አስወግጃቸዋለሁ ከዛ ግን እኛ ጋር ስመጣ ስፔሻሊ ስንሮጥ ምናምን እንዳልከው ኤሌክትሮላይትስ ምናምኖች ያስፈልጋሉ እኔ በተቻለ መጠን ናቹራል ከሆኑ ሪሶርሶች ባገኛቸው ብዬ ያስባለሁና ምንም ሰፕሊመንታሪ የምጠቀመው የለም እውነት ለመናገር ግን በደንብ እንትኔ ሚሌ በደንብ ባላንስድ ሚል ነው ፕላን የተደረገ ሚል ነው የምጠቀመው ማለት ነው እንጂ እንደዚህ የተለየ ነገር አልጠቀምም ነው just ግን ፕላን የሆነ ነገር ነው wow wonderful yeah how's TikTok እንዴት እየሄደ ነው ያኔ የጀመርሽው የፖድካስቱ ጊዜ ነው ወይስ እኔ ቲክቶክ እንዴት መሰለ በእልህ ነው የጀመርኩት የሆነ ሰዓት እልህ ብዙ ነገር ውስጥ ይከተኛል የሆነ ሰዓት በጣም ተስፋ ያረኩበት ቢዝነስ ፌል አረገና ከዛ በቃ አሁን ቲክቶክ እሰራለሁ አልኩኝ because የኮሮና ሰዓት የመስራቱ እድል አልነበረኝም እኔ የኮሮና ሰዓት በጣም ቢዝነሱ ላይ ነበርኩኝ ልክ ፋሽን ዲዛይን ግራጁዌት ያረኩበት ታይም ስለነበር ቀጥታ እንደገባ አንደኛ እንደምሞት በጣም ማስቤ ነበር because እኔ ያተነፋፈስ ችግር ስለሆነ ኢሹ እዛ ድረስ ሰክተሽ ማለት ነው በጣም በቃ እኔማ አለቀልኝ ከያዘኝ ኮሮና ብዬ ነበር እንኳን ኮሮና ይዞኝ ለዚሁም በቋፍ ነው የምተነፍሰው ብዬ ማለት ነው ከዛ እቤት በቃ ሲጀመር I mean ገና ኳራንቲን ሳይጀምር ነው እኔ ቤት መቅረት የጀመርኩት ገና ጃፓን ተገኘ ሲባል I was በጣም scared ማለት ነው ሸክሜን ማቆኒ ነኝ እና like የዛኔ ኮሮና ለቻይና ውስጥ ተገኘ ምናምን ሲባል ማለት ነው ደግሞ እኔም ቻይናም ስለምመስል ቀድሞኛ ቀድሞ አየ ጆክስ በጣም ይገርዳል you should stop በጣም ሳግቼ ነበርና የዛኔ ተገኘ ሲባል ምንድነው ብዬ ሰርች ሳረግ ምናምን በትንፋሽ ነው የሚተላለፈው ይሄማ ከመጣ በጣም ከባድ ነው እና ገና ኳራንቲን ተብሎ ሎክዳውን የተጀመረበት ጊዜ አለ እሱ ሳይመጣ ነው የራሴን ሎክ አድርጌ መጠበቅ የጀመርኩት ማለት ነው በቃ አሁን ቤት ነው እንቀመጠው አልወጣም ይሄ ነገር ከያዘኝ ይገለኛል ሁላ ለጓደኞቼ ሁላ ብዬ በጣም ይስቁብኝ ነበር አሁን ደውለው ማለት ነው ተረፍሻ ምናምን ነገር ያንን ፓንደሚክ ካለሽማ አንቺ በቃ ብዙ ነገር ሰርቫይቭ ታደርጊያለሽ ይሉኛልና የዛኔ እኔ ምን ላይ ነበርኩኝ ልክ እንዳልኩ ግራጁዌት ልክ እንዳረኩ ነው የገባ ነው ሰው ማክስ አመርት ነበር በጣም በብዛት ነበር ማመርተው የራሴ ምክንያቱም ሴፍቲን መጠበቅ ስላለብኝ እኔ ያመረትኩትን በጣም ሃይ ኳሊቲ ማክስ ነበር ማመርተውና የኔ ማም ምናምን ነጋዴ ነሽ በጣም ጎበዝ ቢዝነስ ፐርሰን እነሱ ያረጉት ይሄዳሉ ወደ መርካቶ ነው ያለችው ከዛ እንዴ ይሄ ነገር የት ገዛሹ ሲሏት እኔ ነኝ የምሸጠው አለች ራንደምሊ ማለት ነው ማታ መጣችና ይሄው ማቴሪያሉ ይሄን ያህል ስር ያለች ዋው ከዛ ኦኬ በጣም አሪፍ አይዲያ ነው ቤት ቁጭ ከመላልኩና መስራት ጀመርኩኝ ከዛ በኋላ እንደ ቀልድ ጀመርነው በጣም ሄደ የዛኔ እንትን ነበረ ሁላ ዲዛይን ማውጣት ጀመርኩ እዚህ ማክሱ ላይ ፕሪንቶች ምናምን ደግሞ ፋሽን ስኩል ይረዳሻል በደንብ በቃ ሰዓቱን ጠብቁ አልኩ እና የዛኔ ቲክቶክ መስራት አልቻልኩም
የዛኔ በጀመር ጥሩ ነበር ግን ንግድ ላይ ነበርኩ ሳጣጥፎ ነበርና አልተኛም ሙላ ነበር አንተ 2 ቀን ሰርቼ ስሰፋ ይሄ በቃ እንደዚህ ራውንድ እስከሚያደርግ ነበር ምሰፋ ከዛ ተዘጋ ኳራንቲን ተብሎ ሲገቡ እናቴ ካውያ ክፍል አባቴ ቆረጣ እዛ ሰቴ ቅንጫባ ጀመረች በቃ አልኩ እዛው ጣጣጣ ያያረግን የዛኔ እንትን አልጀመርኩ ብዙ ሰራው ሆነ እዚህ ጋር እኔ ነገር አይ ቁጥራትና እንደዚህ ፒፕ አድርግበት ከዛ እንትን አለን በጣም ስንሰራ ነበር ከዛ ግን 2016 ላይ ሌላ ቢዝነስ ነበር አክቹሊ ከፋሽን ጋር የተገናኘ ነበር በጣም ትልቅ ኢንቨስትመንት ነበር እዛ ፌል አረገ ባላሰብኩት ምክንያት ይሄ ፌል ካረገ አሁን ቲክቶክ መደነስ አያቀተኝም ብዬ ጀመርኩኝ በደንብ ሊፕሲንክ ምናምን ማድረግ ጀመርኩ እኔ ባይ ዘ ዌይ በጭንቅላቴ ታወቃለሁ ብዬ ነው ቲክቶክ የጀመርኩት እንጂ በእግሬ በወክ ታወቃለሁ ብዬ አላሰብኩም ስለ ግጥምም ሰራ ነበረ አክቲንግ ሞክሬያለሁ በጣም ብዙ ኮንተንት ሰርቻለሁ አይ ቲንክ ብዙ ሆነባቸውና የሆነ ኦዲየንሶቼ እነማን እንደሆኑ ለማወቅ ተቸገሩ እዛ ግን ፊትነስ ላይ መምጣት ሲጀምር በጣም አሁን አሪፍ ጽድት ያለ ፎሎወሮችም አሉኝ እና ደግሞ በደንብ መሄድም ጀመረ አይ ቲንክ ሪሌትም ማድረግ ጀመሩ ሶ እንደዛ ያልኩኝ ጀመርኩኝ ቲክቶክ ሜቢ ቲክቶከር ጠርተን አናውቅም ግን አሁን እኔ ቲክቶከር ነኝ ስላልሽ ልጠይቅሽና like is it ምን ጥቅም አገኘሽ like how does it work ቲክቶክ ስለሽ like ስፖንሰሮችን ካገኘሽ አንድ ደግሞ ቢዝነስ ኖሮሽም ደግሞ ከሸጥሽ ከዛ ውጪ እኔ ላይቭ ላይ አይኔ ላይቭ የመግባት እድሉ የለኝ ሪከቨር ማድረግ አለብኝ እንደሱ ሳይሆን እኔ እንዳልኩ ጋርመንት ላይ ነው የምሰራው የነበረው እና በደንብ እሱን ነበር ፕሮሞት ማድረግበት የነበረው ከዛ በኋላ ግን ስፖንሰሮች ታገኛለህ በደንብ ከዛ የማስታወቂያ እድሎች ይመጡልሃል ያው እኔ ብዙ ማልቀበላቸው ቢኖሩም ግን ማለት ነው አሁን እኔ በነፃ ነው ጸጉሬን መስተካከለው ኤኒቲንግ በነፃ ነው ማረገው ብዙ እንትን ይኖርሃል ስፖንሰርሺፕ እና ደግሞ ከብዙ ሰው ጋር እንድትገናኝ ያደርጋል ሰው እንዲያቀን አሁን ቲክቶክ በመስራቴ ስዌት ቦክስ ገባው የነፃ ሜምበርሺፑን ጌቼ ሰጠኝ በዛ ምክንያት ነው አሪፍ ስላወኳቸው ደስ ይለኛል ብዬ ማስባቸውን ፊትነስ ላይ የሚያሉም የሌሉም ሰዎችን አወኩበት በብዙ መልኩ ኤክስፔሪንስ እንድታረግ ማለት ነው እና እኔ ፐርሰናሊ አገኝባቸዋለሁ ብዬ ያሰብኳቸውን ነገሮች አግኝቼባቸዋለሁ ገንዘቡን የቀረው እሱም አሁን ይመጣል እና ያው ተሰራበታለህ ማስታወቂያ ስፔሻሊ በደንብ ሰው ይፈልጋል ስፔሻሊ አፕካሚንግ ቲክቶከር ስትሆን የሆነ ለመታለልም ቀላል በትንሽ ገንዘብ 20,000 30,000 ምናምን ይጠሩሃል ግን ያው ሴሌክቲቭ መሆን አለብህ እኔ አሁን በጣም ብዙ የእንትን ፌሻል የሚሰሩ እንትኖች ይጠሩኛል ብዙ ጊዜ ስለ ፊቴ ምናምን አልሄድም እንጂ አሉ በደንብ ግን ያው መምረጥ አለብህ what do you do አሁን ላይ cuz ቢዝነስ አለ ብለሽኛል ቢዝነስ ሳይዱንም ብናወራ ደስ ይለኛል like maybe ሞክረሽ ያልተሳኩ እኔ maybe like ማውራት የምትፈልጊያቸው እኔ የሞከርኩትን ቢዝነስ አይፈልግሽም ግን ቢዝነስ ሳይድ ኦፍ ዩ and then ፊትነስ ሳይድ ኦፍ ዩ አለ then he ወኩም አለ ምናምና what do you do like basically ስለ እኔ እንዴት ስለ ንግድ ምናምን ሳይኮሎጂ ወይም ቲዮሪ እንዲገባሽ ካልገኝ እንዳልኩ መልሽ አስተዳደጊ ጋር ነው most እኛ ስናደግ ምን ይደረግ ነበር መሰለ ገና ልክ በቃ እጃችን ካስሊ ምናምን ማጠብ መቻል ሲጀምር ይከፈልሃል ትሰራለህ ቢዝነስን እዛ ላይ ነው የተለማመድ ነው ጫማ ተወለውላለ ይከፈላል 10 ብርም 5 ብርም ከዛ ያ ሰርተ ያገኘው ብር ያንተ ነው you can do whatever you want ትምህርት ቤት ጀመር like መኪና ያለው ላጲስ ወይ ምናምን የፈለከው ያለው ዲዛይን ደብተር የፈለከው ትገዛለህ ግን ካልሰራ ዝም ብለህ ነበር ስታለቅጥ የነበረው እነሱ የፈለጉት ነው የሚገዛው ሊድብን ያለ ጥቁር ቦርሳ ይሄ የሆነ ተመታ ደብተር ምናምን ይሄ ሰማያዊና ቀይ ላጲስ do want to do that ስለዚህ ትፈጋለህ በዛ ቫልዩ እንዴት መሸጥ እንደሚቻልና ገንዘብ እንዴት ማግኘት እንደሚቻል ተምረናል ገና ልጅ እያለን አዛ ከፍ ያልኩኝ ስመጣ ትምህርት ቤት ውስጥ ነው ቢዝነስ የምሰራው በጣም ጎበዝ ነኝ ዳመንኩበት ነገር ምንም ነገር ላይ በደንብ ገግሜ ነው የምሰራው አባቴ ይላል የትኛውን ቦታ ላይ ስትሆኑ be the best person እዛ ያላችሁበት ቦታ ላይ እና ቲዲ ድሮይንግ
ግጥም መጻፍ በጣም ጎበዝ ነኝ ስነ ጽሁፍ ላይ ምናምን አሳይመንት ሲሰጥ በ50 ብር አሪፍ ትምህርት ቤት ነበረ ይከፍላሉ መስራት የማይፈልጉም ስለዚህ ቲዲ እኔ በደንብ ሸክዬበታለሁ ስፔሻሊ 11ኛ እና 12ኛ ክፍል በአንድ አሳይመንት 100 ብር ምናምን ከ50 ብር ጀምሮ እና ላይክ በሳምንት እስከ 500 ብር ሚኒመም እስከ 300 ምናምን ስታጣ በጣም ከጎበስክ እስከ 1000 ይሰራል ያኔ ከዛ እንደዛ እያረኩኝ አሁን በደንብ አንደርስታንድ እያረኩት መጣ ከዛ ልክ 12 ስጨርስ እኔ ሜካኒካል ኢንጂነር ወይ ደግሞ ሰምቲንግ ኢንጂነር ነክ ነገር ነበር የምፈልገው ያው የሀገሪቷን ሲስተም መከተል አለብህ አልሆነም ሶ ኮምፒውተር ሳይንስ ነበረ እኔ I was not interested እውነት ለመናገር አሪፍ ነው እኮ ኮምፒውተር ሳይንስ ግን እኔ ደግሞ በደንብ የምወዳቸው ነገሮች ነበሩ ስለዚህ ቅዳሜና እሑድ እማራለሁ ኮምፒውተር ሳይንስ ከሰኞ እስከ ዓርብ ፋሽን ዲዛይን ገባሁ ለ2 አመት ነው ፋሽን ዲዛይን የተማርኩት ኮምፒውተር ሳይንሱን ለ5 አመት ነው የተማርኩት ዊኬንድ ስለሆነ ማለት ከዛ ፋሽን ዲዛይንን እንደጨረስኩኝ ወዲያው እንዳልኩ ኮሮና መጣ ጸዴ ቢዝነስ ተከፈተ አይ አይባልም አይ እኔ ድሬን ተጠቀምኩ ለማለት ነው ጸዴ ነበረ ሸቃቀልንበት ከዛ ልክ ወደ ኖርማል ላይፍ ደግሞ ስንመለስ ሱቅ ምናምን መክፈት ምናምን አይዲያ መጣ ባይ ዘ ዌይ እኔ ይሄን ሁሉ ስነግር ማለት ብዙ ፌል ያረኩባቸው ነገሮች አሉ ስፔሻሊ አሁን 3 ጊዜ ሱቅ ከፍቼ ይዘግቻለሁ በፓንዳሚኩም የሆነ ሱቅ ነበር የዘጋሁት ከዛ በፊትም የከፈትኩት ነበር ከዛ በኋላም እንደዛ ሰላንቺ ግን በጣም በቃ እንደኛ ቆይታችሁ ከባድ ነው እኛ ጋር ይል እንዳልኩ እኔ የደሃ ቤተሰብ ልጅ ነኝ የሀብታም ልጅ አይደለሁም ግን በጣም በስራ የሚያምን የትጉ ልጅ ነኝ አባቴ በጣም he's serious የትም የሄደበት ካምፓኒ he's an operator excavator operator ነው currently ከዛ በፊት ግን ድንጋይም ሲሚንቶም ተሸክሟል በጣም to the lowest ስለነበሩ ማለት ነው በሰዓቱ ግን ሁለቱም በጣም የሥራ ሰው ናቸው አባቴ በየሄደበት ካምፓኒ በቤታውን ብትመጣ መሳቢያው በሙሉ የምስክር ወረቀት እንዳለ በቃ ሽልማት በሽልማት እና እኔ ሁሉ ጊዜ ትምህርት ቤት የሆነ ዶክመንት ስፈልግ በቃ የሱን ሽልማት ማጓጓዝ ነው the main thing ማለት ነው እና ሁሌ ግን ሳየው እኔም ሽልማት ያስፈልገኛል ውስጤ የሚኖረው ከዚህ እንትን ውስጥ ከዶሴ ውስጥ አንድ እኔ ደግሞ ስም ምናምን ሁሌ ኢማጂን ማረጋቸው ነገሮች አሉ እና ግን እግዚአብሔር ይመስገን እኔም ሰብስቤያቸዋለሁ እና በዛ ምክንያት ነው በጣም የሥራ ሰው እንድንሆን የተደረገው ማመኔ አስተውሳለሁ 13 ምናምን አመት እያለ ሱቅ ይዛኝ ትሄዳለች መርካቶ እና እዛ ሲያዩኝ ሰዎች አረ እዚህ አታምጫት ገንዘብ ከለመደሽ ጥሩ አይደለም ይሏታል አዩሽ እውነት አዎ እንደ ውርውር ስለያዩኛል እና አይ ገንዘብ ከየት እንደሚመጣማ ማወቅ አለባት ነበር የምትለው ስቲል ነው ያቃጭልብኛል እንደዛ ያለችው ነገር እና አነሳሳሪ ነገር አንጠይቃት because we know ምን ያህል struggle እያደረጉ እንደሆነ ገና ወጣቶች ነበሩ የዛኔ አሁንም ናቸው እና ራሴ እንዳላስረጅም ከዛ ጀምሮ የሆነ ውስጤ የተጻፈ ነገር አለ ቫልዩ ካለ መሸጥ ትችላለህ ዓለም ደግሞ የመሸጥና የመለወጥ ነገር ናት because ተጠቀምበት ነው ጊዜው ሳያልፍ አሁን ላይ ማክስ በሸጥ ማን ይቀበለኛል የዛኔ ግን ኢማጂን 500 ብር ተሽጧል ያ ኖ እኛ ሳይሆን የኔ አይደለም የኔ ሳይሆን እንደዚህ ነበረ ግሬ ትዝ ይላችኋል እዚህ ጋር ነጭ እንትን ያለው እሱ በጣም በውድ ከ300 ብር ጀምሮ ተሽጧል እና ታይሚንግህንና ቫልዩህን መሰረት ያደረገ አይነት ሲስተም ውስጥ መግባት አለብን so after that I think ለኔ ፎርካስት ላይ መስራት ጥሩ ነገር ፖይንቷን አስተውታለሁ ቶሎ ሂደት ይመረ ብዙ ሰዎች እንትን ሲሉ ነው ማስተዋወሳቸው ከዛ ላይክ የዛኔ 2 አመት ተምሬ ፋሽን ኮሮና ገባ ቢዝነስ ጀመርኩኝ አይደል ከዛ በኋላ ልክ ስንለቀቅ ደግሞ ከኳረንቲን የዛኔ እንትን ሰራ ነበር actually ላይኪ የሚባል ነበር ቲክቶክ ከመምጣቱ በፊት I think ሰው የሚያውቀው ከሆነ ላይኪ የምትሊዮንስ አፕሊኬሽን ነበር እዛ ላይ የዳንስ ቪዲዮ ሰርተናል ምናምን ነገር ግን ብዙ ናይጄሪያዎች ምናምን የአፍሪካ የሌላ ሀገር ዜጎች ነበሩ ከዛ ልክ እንደጨረስኩኝ ወደ ፊልም ሜኪንግ ነው የገባሁት ቶም ገባ አዛ 5 አመት 3 አይነት የተለያየ ትምህርት ተማርኩበት ማለት ነው ከዛ ልክ ፉሊ ግራጁዌት ሳረግና ስጨርስ በፋሽኑ ጋርመንቶች ላይ ተቀጥሬ ሰርቻለሁ አሁን በቅርብም ተቀጥሬ ነበር ከዛ ውድድር ላይም ነበርኩኝ በፋሽን ዲዛይን አሪፍ ነበር እሱ
ከዛ አሁን ላይ የራሴን እንትን ነው መስራት የራሴን ብራንድ ዲቨሎፕ እያደረኩኝ ነው ከረንትሊ ፊትነስ ላይ ስገባ አንድ ክፍተት ነው ብዬ ያሰብኩት የስፖርት ዌር ነው አክቲቭ ዌሮች አብዛኞቹ ኢምፖርት ይደረጋሉና ኤክስፖርት ስታንዳርድ የሆነ ስፖርት ዌር መስራት ነው አሁን ላይ አላማዬ አይታወቅም ነገ ደግሞ ስታገኝ ሌላ ነገር ውስጥ ገብቼ ይሆናል ግን አሁን ላይ ፊልም ሜኪንግ ላይ ሾርት ሙቪዎች እየሰራው ነው እንደውም ከኤርሚ ጋር የሆነ ሾርት ሙቪ እየሰራው ነው አሁን ኤርሚያስ መስፍን እና እንደዛ ፊልም በጣም እወዳለሁ ፊልም ላይ መቆየት እቅድ አለኝ እውነት ለመናገር ግን ፊልም እንደ ፓሽን ስትይዘው ነው ደስ የሚለው ገንዘብ ብለህ ከመጣ ታብቃቀዋለህ ማለት የሆነ ለመሸቀያ ብቻ የሆነ ስቶሪ አይጠፋም ባይ ዘ ወይ እኔም በጣም ብዙ ምጫርጭራቸው አሉ ግን እንዴት ልበል እሱ አይዲያ ከየት መጣ ብትለኝ እናቴ በጣም ፊልም ትወዳለች በቃ ፊልም ስታይ ውስጥ ገብታ ነው የምታየውና የሆነ ሳየው ሪያክሽን ምናምን በቃ እንደዚህ አይነት ፊልም ነው መስራት የምፈልገው ስፔሻሊ የቦክሲንግ ምናምን ከሆነ ስፔሻሊ ሜን ካራክተሯ ሴት ሆና በጣም ስትሮንግ ሆና አሸንፋ ምናምን ከሆነ በቃ ሳቲስፋይድ ነው የምትሆን እና ሁሉም ምክር ወደዛ ይቀየራል አላያችኋትም ፊልም ላይ እንደሱ እና በቃ እኔ እንደዚህ አይነት ነገር መስራት ፈልጋለሁ እላለሁ እንትኑም አለኝ ደግሞ ውስጥ እጽፋለሁ ምናምን ነው ትምህርቱም ደግሞ በደንብ አገዘኝ ሶ ቲክቶክ ላይ ማውን ስመጣ በደንብ አሁን ስፔሻሊ ወርኪንጉ ፌመስ ሰዎች ዲኤም ያደርጉልኛል በጣም ኢንስፓየር ታደርግኛለች እና እሱን እንገናኛለን እላቸዋለሁ ሶ እንደዛ ነው የቢዝነስ እንትኑ ባጭሩ ወንደርፉል ባትታመሚ ኖሮ የጤና ኢሹ ባይኖርሽ ኖሮ ላይክ ተገቢ ነበር ፊትነስ ውስጥ ብለሽ ታስቢያለሽ እገባ ነበር ግን በዚህ ልክ አልገባም ነበረ እኛ ቤት እንዳልኩ ሁሉም ወፍራም ነው አሁን እንግዲህ እኔ የሚያውቁኝ ሰዎች ያውቃሉ ስለነማን እንደማወራው ትላል ሊንኩን ሼር በጣም ወፍራም ናቸው እና ኦልሞስት ከ100 ኪሎ በላይ ነው አብዛኛው እና እንትኑ ነው ይሄ የሚበላበት የሚጠጣበት ቤት ነው የኛ ቤት እና አንድ ሰው መጣ ብሉ ጠጡ ነው እና ላይክ በቀን ሳታስበው በጣም እኔ አሁን አይደል እንደሚገባኝ በቀን የሳምንት ምግብ እንደምበላ እኔ አሁን እኮ ነው ላይክ አሁን ትራክ ማድረግ ስጀምር ምናምን አሁን እንደነው ስም ይወጣላል ግን ወኩ ብለሽ ይሄናውን ስበ ያልነበረ ምናምን ትባላለህ ግን ስታቀው ላይክ ልክ ኮንሺየስሊ የሆነ ያስተዋልከው ስትመጣ በጣም ብዙ ነው ምን በላውላለሁ ግን ሆድ ቆጠርሽ እንዳልባል አዝም እላለሁ ራሴን ብቻ ነው የምቆጠው እና ኖርማሊም አክቲቪቲያችንም የተገደበ ነው ብዙ እንትና እኛ ቤት አሁን ከተንቀሳቀስ ለበዓል አሁን ድብና አድርገን ነው የምንጨፍረው ይዛኔ ኤሮቢክስ በቃ እና ይዛኔ ታየዋለህ በቃ ትንፋሻቸውም ያሉበትንም ኮንዲሽን ምናምን እና ይሄ ዌቱ መጨመሩ እንትን ብቻ አይደለም ይሄ ፊዚካሊ ብቻ ሳይሆን ሜንታሊም በጣም እንትን ያደርጋል ስፔሻሊ እንደ ሴት ከዛ ደግሞ እንደ እናት ከዛ ደግሞ ቤት ውስጥ የምትሆን ከሆነ ትንሽ አክቲቪቲ ያስፈልጋል የሆነ ሪፍሬሽ ታደርጋል እኔ በነገር ላይ ስፖርቱ እንዳልኩ የፈለኩትን ያህል ዌት ሎዝ አላመጣልኝም እውነት ለመናገር ሜንታሊ ግን በጣም ነው ስትሮንግ ያደረገኝ በጣም ኮንፊደንት እንደሆን በቃ እችላለሁ እንዴ እኮ እንደዚህ እችላለሁ ላይክ ሮጬ ስመጣ አሁን እኔ አዲስ አበባ ተከብደኛለች እንዴ የምለው እንጦጦ ደርሼ ስመጣ እንዳለ ባንዴ ዞሬ በመጣት ሁላ ምችል ነው ይመስለኝና የሆነ ይሄ ምንድነው የመቻል ኬፓብል እንደሆንክ እንደዛ አይነት ስሜት ውስጥ ይከታልና እኛ ቤት በጣም በጣም መስተካከል አለበት ሲጀመር ግን አሁን አይደለም አይ ቲንክ ሳስበው እኔ ራሴ ሰርቼ ከዛ አሁን ልክ እንደዚህ ፖድካስት ላይ ትላልቅ ሚዲያ ላይ ስቀርብ አጠገብ ያለው ሰው ብዙ ቫልዩ አይገባህም የሩቅ ሰዎች ሃይፕ ሲያደርጉት ምናምን እንዴ ብላ ዞር ብለ ማየት ትጀምራለና እኔ ራሴን በደንብ ልቀይርና ከዛ እስቲ እግዚአብሔር ከፈቀደ መለስባቸዋለሁ ግን እንዳልኩ የኔ ፈርስት ክላይንት አባቴ ነው አባቴ በጣም ሲሪየስ ይጀመር እንትን ላይ አይወድም እንጂ ጂም ምናምን አይወድም ግን አውትዶር አክቲቪቲ ላይ በጣም ጎበዝ ነው ስለዚህ እኔ በጣም ወፍራምም ስለነበርኩኝም በጣም ቡሊ መደረግም ስለነበረ በእርግጠኝነት መቀነስ ፈልግ ነበር ግን ደግሞ የጤናው ኢሹ ባይኖርም ማለት ነው እፈልግ ነበር ግን በእርግጠኝነት የጤናው ሁኔታ ደግሞ እንደ መኖርም ስላለብኝ ነው አሁን ላይ ግዴታ ይሆንባል ለምሳሌ መቀነስ ስትፈልግ በቃ ዛሬ ልብላና ነገ ምናምን ትላለህ መኖር አለብኝ ነው the point እኔ አሁን የጤና ጉዳይ በጣም ሲሪየስ ኢሹ ነው
ማለት መወፈርም እኮ ስትኖር ነው መክሳትም ስትኖር ነውና ስትያዝ ነው የምታውቀው ስለዚህ በእርግጠኝነት ሞክር ነበር ይሳካል ላይሳካም አይታወቅም ግን እግዚአብሔር ለምክንያት ነው እኔ ባይ ዘ ዌይ ኢሹ ስላለብኝ እንደው አላወራውም ብዙ ጊዜ እንደውም እንደ አዲስ የሚሰሙት ነገር ይመስለኛል አክቹሊ አንድ ቪዲዮ ሰርቼበታለሁ ግን ለዚህ የሆነ እንትን ያለ ምናምን አልልም ግን ያው ለእኔ ስትሮንግ እንደሆነ አድርጎኛል በደንብ that's good የሶሻል ሚዲያ ላይ ክሪቲሲዝም ምናምን እንዴት ነው ላይክ ሰዎች የሚሉሽ ፖዚቲቭም ኔጌቲቭም ኮሜንት በተለይ ሪጋርዲንግ ዩር ዋክ ምናምን ይሉሻል ብዙ ጊዜ እንደውም በጣም ሰርፕራይዝ ይሆናሉ እኔ ብዙ ኔጌቲቭ ኮሜንት ማገኝ ሰው አይደለም እውነት ለመናገር እኔ ራሴ አውቄ ካልነካኳቸው ብዙ ኔጌቲቭ ኮሜንት የለኝም ከነካካሽ ደግሞ አለ ነክቻለሁ እኔ አላርፍም ባይተው አስታወሰች አይ ሚን እንትን ነው ማለት ኖርማሊ የለኝም ማለት ትችላለህ ግን ቢኖርም እንዳልኩ ነው እኔ የሚደንቀኝ ሰው አይደለሁኝም ኖርማሊ ግን ምንድን ሲሪየስ ነው ብዬ ካሰብኩኝ አይ ሚን ይሄንን ከምን አንጻር አይተውት ነው አሁን ስፔሻሊ ደግሞ በጣም ብዙ ኮሜንት ለምደ አንድ እንደዚህ አይነት ሀሳብ ሲነሳ እንደዚህ አይነት እንዲታይ ያረኩ እንዴ ምናምን የምትለው ራሴ የምንጠይቃቸው ጥያቄዎች አሉ ግን ሰው አለ በቃ የሆነ ስድብ ደስ የሚለው ወይ ደግሞ ለአቴንሽን ማድረግ የሚፈልግ ሰው ማለት ነው እኔ እንደው ሲፈርጥ ይገኛል እንጂ አቴንሽን ማልሰጣቸው ሰዎች ናቸው እንደዚህ አይነት ሰዎች እና ግን አንዳንዴ አውቄ የሆነ ነገር ፕሩቭ ማድረግ ስፈልግ አሁን ለምሳሌ የሆነ ቪዲዮ አለ ታየዋለህ ወይ በኋላ ጠቅ አረጋቸውና እስቲ ምንድነው እኔ ጋር የሚፈጥረው ኢምፓክት ስድቡ ምናምን ያለው እና አባቴ እኔ እንዴት አድርጌ ልበል የሚሊታሪ አስተዳደግ ነው ያደግነው ምንም እንዳይሞቀ እንዳይበርድህ ማለት ነው ብዙ እንደዛ ተደርገ ስታድግ እኔ አሁን ማመስገን ጀመርኩ እንጂ ቤተሰቦቼ እንደው እግዚአብሔር ይባርካቸው እንደዚህ ታፍ ባልሆን እንደዚህ አይነት አስተዳደግ ባይሆን እዚህ ዓለም ላይ ሰርቫይቭ አላረግም ብዬ ብዙ እላለሁ የዛኔ ግን ምንድነው ለዚህ ነው እንደ ይወለዱን ብያለሁ አማረር ምናምን አጉረምርም ያለው አሁን ግን ሳስበው እወደዋለሁ አሁን ማንንም ተነስቶ እስካልነካኸኝ ድረስ ማለት ጫፌን መንካት መብት የለም because ጫፌን ከነካኸኝ በኋላ እኔ ህግ ምናምን እምል ሰው አይደለሁ እኔም የራሴን ሪስፖንስ ከዛ ህግ ይዳኘናል ከዛ በኋላ አፍተር ዛት ማለት ግን እዚህ ጋር ብትነሳ ብትፈርጥ ምናምን እኔ ማየት ካልፈለኩ አላይ እንደፈለኩ ብትሆን እና እኔ እግዚአብሔር ይመስገን ፈገግታዬን ይወዱታል ስስቂ ደስ ያለሽ ይሉኛል ምናምን ብዙ መጥፎ ኮሜንት የለኝም ከሰደቡኝ ስድብ አልወድም እኔ አልሳደብም መልሼ ግን የሆነ አስፈላጊ መልስ ካለው መልሳለሁ ከዛ ግን ቁጭ ይበልና ጀጅ ያርጉት ሰዎች ብዬ ተዋለሁ እኔ አሁን ባይተው እንደዚህ መጥፎ ኮሜንት የሚጽፉ ሰዎች ሳይ እኔ በጣም ይገርመኛል ነው ምን አይነት ፐርሰናሊቲ እስላቸዋለሁ እና አያስፈልግም ኢነርጂን ሁላ ወደዛ አያስፈልግም መተው ነው ከስንቱ ተሳዳቢ ጋር አንተ ትችለዋለህ ላንተ ለሚያሞግስ ወይ ደግሞ ለሚወድ ሰው ትሰራለህ ያኛው እኔ ባይተው የሆነ ቀን ምን ሆነ ላይቭ ገብቼ ማለት ነው ይሰድበኛል ልጁ ይሄ ልጅ የት ያቀኛል ወንድ ነው መሰለኝ እኔ ሴት ተሳደባለች ብዬ ስለማላስብ ነው ብዙ ጊዜ ከዛ ምን ሆኗል ላይክ እያለፍኩ ነው እኔ እያለፍኩ ሌላ እያመለስኩ ምናምን አቆም ትንሽ ቆም አልኩና ልኩን ነገርኩት ከዛ አረን ይስቀል ትመችኛለሽ ምናምን እድል ሰጣቸዋለሁ ባይተው ይሄ ሪፖርት ብሎክ ምናምን አላረጋችሁም ወዲያው ግን እዛው ቶርቸር ያረኩ ነግረዋለሁ ጭንቅላቱ እስኪገባ አሁን እንደዚህ አይነት ነገር እኛ ምናወራው ስለ እንደዚህ ነው አሁን አንተ ግን ትልቅ ሰው ነህ እንደዚህ ነው ምናምን ስትለው አንዳንዱ ወደ ሴንሱ ይመለስ አረኒኮ ኮሜንት እንድታነቢ ነው ምናምን ይላል ተመክረውና ብሎክ ታረጋዋለህ አያስፈልግም ግን እኔ እንዳልኩ ነው ወይ አይሞቀኝ ማይበርደኝ ለዛም ይሆናል መሰለኝ ግን እንዳልኩ ለሚወዱኝ ሰዎች እሰራለሁ ስመጣም ግን አመጣጤ ሰው እንዲወደኝ እንዲጠላኝ ሳይሆን እኔ ራሴ ላይ ስለሆነ እየሰራለሁ እንጂ ኮሜንት አትፍተ መስራት ትችላለህ እንደዚህ አይነት ነገር ላለማየት ከፈለክ ግን ስትሮንግ ያደርጋል ያውን እየተረዳው የመጣው ቲክቶክ ላይ በጣም በቆየው ቁጥር ምንም ዴንታ እንዳይኖረኝ ጭራሽም አልነበረኝም ጭራሽም ደግሞ እንዳይኖረኝ ያረጉኝ ነው የመጡት ምንም ህይወት ላይ አንድ ቫልዩ የማይጨምር ሰው ሲሰድብት አያለ እና ዲዮ እግዚአብሔር ይገስጸው ብለ ማለፍ ነው ከዛ ዋኩ ጋር ደግሞ ስመጣ ላብ ምናምን ነው የሚያስጨንቃቸው አብዛኞቹ
ሻወሩ ሰጂሽ ምናምን ነገር አሁን ወይኔ ጫማሽ ምናምን ያው ሰው የራሱን ጉለት ነው አንተ ላይ የሚታየው መታጠብ ጥሩ ነው እኔ ደግሞ እግዚአብሔር ይመስገን ተጠባለው ፊትነስ ላይ ስትሆን ንጽህና ችግር ብዙም አይኖርብህ እና እንደዚህ አይነት ኮሜንቶች ናቸው ብዙዎቹ ፊትነሱ ላይ what's your goal አሁን እንዳልሽኝ ነው ራሴ ላይ መጀመሪያ ኤክስፐሪመንት አድርጌ ምናምን እያልሽ ነው how do you want to stay in the fitness industry አሁንም ከረንትሊ አሁንም ኮች አረጋለሁ ስፔሻሊ ከንትን በኋላ ሰርቲፋይድ ከሆንኩኝና በቃ ይታወቃለሁ አውቃለሁ ካልኩ በኋላ በኮንፊደንስ እቀበላለሁ ክላይንቶች ከዛም በፊት ግን በጣም ብዙ ሪኩዌስቶች ነበሩ ግን የዛኔ መቀበል አልፈልግም ነበር because እንዳልኩ ነው እኔ የራሴ ላይ እንደው እግዚአብሔር ስለሚወደኝ የሆነ ቀጣይነት ያለው ችግር አልመጣብኝም እንጂ ተጎድቻለሁ በጣም ሰውነቴ እየቀነሰ በጣም አሪፍ እንደሆነኮ ማለት ተሰምቶኛል ግን ልክ አልነበረም ምግብ ካለ መብላት የሆነ የማይሆን ሰብስታንስ ቀላቅዬ በስማ የሆነ ቀንማ ፈንድቶ ትገይናል ሲል ነበር ፋዘር ቀላቅዬ ስጠጣ ምናምን እና እንደዛ አርግ ስላረኩኝ ያለ እውቀት ጋይድ ማድረግ አልፈልግም ብዬ አሁን ግን እንዳልኩ ኦሬዲ ኦፊሻሊ ሰርቲፋይድ ስለሆንኩኝ መቀበላቸው ክላይንቶች አሉ ደሞ ጂም ውስጥም ስለማሰራ ሎንግ ተርም ከሆነ ለራሴ በጣም በቃ ላይፍ ስታይል ሆኖ እንዲቀጥል ነው የምፈልገው ከዛ ደግሞ women based የሆነ ፊትነስ ላይ መስራት ፈልጋለሁ ስፔሻሊ ደግሞ እንትን ላይ ፋንክሽናል የሚሆን የሆነ አሁን ፊትነስ ሲባል በጣም ኮምፕሊኬትድ ሆኖ ነው የሚመጣው እኔም ስለነበርኩ እዛ ፓርት ቦታ ላይ ፊትነስ ስፖርት ስትል ይቀለኛል እንደው ፊትነስ ስትል በቃ ስም የሆነ በጣም የሆነ ከባድ ኢንጂነሪንግ ነው ይመስላል ያ እና ይሄ ጂም ውስጥ ገብቶ መስራት ይመስላል ምናምን የሆነ ከብዳል እና ምን ማድረግ ፈልጋለሁ ቀለል ያለ ኖርማሊ እንደምንኖረው ኑሮ ሆኖ አሁን ለምሳሌ ወክ እኔ በጣም ደስ የሚለኝ ኮሜንት ሴክሽን ላይ ስክሪንሾት የስቴፕሳቸውን ያስቀምጡልኛል በጣም ብዙ ሰዎች አሁን ላይ ወክ እያደረጉ ነው ቪዲዮ እንትን ሜንሽን አድርገውኝ ይሰራሉ እንዳልኩ ቅድም ፌመስ ሰዎች ዲኤም ያደርጉልኛል ምናምንና ድሮ ላይ ባይ ዘ ዌይ መኪና ብርቅ የነበረ ጊዜ ከባለ መኪናው ከእግረኛው ቀድሞ ይደርሳል ባለ መኪናው አሁን ስፓክድ በጣም ብዙ ሰው መኪና አለው መንገዱን ወጣ ብለህ ብታይ በጣም ክራውድድ ነው እና እኔ በመኪና 2 ሰዓት የሚፈጅብኝን መንገድ በአንድ ሰዓት ከሩብ በአንድ ሰዓት ተኩል በእግሬ ዘና ብዬ ጤናዬን እየጠበኩኝ አገሬን እያየው ሰዎቹን እያየው አሁን ደግሞ በደንብ ቦታው ማለት ነው ለዋኪንግ ምናምን በጣም አሪፍ እየሆነ ነው ስለዚህ ከስራ ስትመለስ ማታ ላይ ሪላክስ አድርገህ ማለት እያወጣ እያወረድክ ሀሳብም ካለብህ ስፔሻሊ ወክ ለሜንታል ስትረስ ነው አሪፍ እኔ በጣም ብዙ ሀሳቦች ስለሚውጠነጠን ውስጥ ቦታ ላይ ማስያዝ ነው የሚጠቅመኝ ብዙ ጊዜ ጫና አርገሽ መከሪ እንጂ ከንትኑ ወጥቻለሁ አሁን እኔ ወክ እኔ ላይ ተጽዕኖ ያመጣል አያመጣም የዲስታንሱ እንትን ይወስነዋል ረዘም ያለ መሆን አለበት ቢካዝ ከወኪንግ አልፌ ስትሪንግዝ ኤክሰርሳይዝ እየሰራሁ ነው በጣም ሃይ ኢንቴንስ ኤክሰርሳይዞች እሰራለሁ ምናምን እና አሁን ለማደራጀት ሀሳብ ለማደራጀት ሙድ ለመቀየር ስፔሻሊ ሴት ስትሆን ቅድም እንዳልከው በጣም ብዙ አለ በጣም ብዙ ስለዚህ የሆነ ወጣ ብለ ማለት ነው የ30 ደቂቃ ወክ እንዴት እንደሚቀየር አየር ማግኘት ሰው ማየት የሚያስቅ ነገር የሚያዝናና ብዙ ነገር አለ እና አሁን መኪናው ቦታውን ይዞታል ስለዚህ የጊዜ ጉዳይ አይደለም አሁን የሚያሳስበ ቀድም እንዳልኩት የፍጥነት ምናምን አይደለም ኦሬዲ መኪናውም ታይምን ኮንሱም ያደርጋል ወኩም እንደዛው ወክ ጋር ግን ስትመጣ አየር እየተቀበልክ እያሰብክ ጤናህን እየጠበክ ከዛ ቤት ስገባ ሻወር ወስደ የሚያሳስባቸው እሱ ከሆነ ማለት ነው ስፔሻሊ ከስራ ስትመለስ ጠዋት በቃ ሰላሙን አታውቀው እኔ አሁን እህቴ እሷም ጂም ትሰራ ነበር ከዛ ደግሞ ኖርማል ስራ ያዘች ግራጁዌት አድርጋ ማለት ነው ሺዛን አካውንታንት ከዛ በጣም ስትረስ ውስጥ ከተታት በጣም አክቲቭ ሰው ስለነበረች አለመስራቷ መቀበል አልፈለገም ጭንቅላቷ ማለት ነው ወክ አድርጊ ያልኳት የምትሰራው ይርቃል ከኛ ሰፈርና ዝም ብለሽ ስትመጪ እስከ ግማሽ ታክሲ ያዥና ከዛ በኋላ ያለው እንዳለ ሰልፍ ነው ማታ ስፔሻሊ ሰው ሰራተኛ በሚወጣበት ወክ እያረክሽ ነው ቤት ከዛ 2 ቀን 3 ቀን ወክ አድርጋ አንቺ ቀለለኝ ሰውነቴ ራሱ ተሰማኛለች እና ኖርማሊ ከ8,000 እስከ 10,000 ስቴፕስ ነው የሚባለው በቀን እንደው በጣም ሃይ ኢንቴንስ ኤክሰርሳይዝ እንኳን ባሰራ ዋክ ያረክ ምናምን በጣም እኔ ሪኮመንድ አደርጋቸዋለሁ በዚህ አጋጣሚ እኔ መጀመሪያም ከሱ ስለጀመርኩኝ ማለት ነውና እንደሱ አይነት
ቤዝድ የሆኑ ዘና የሚያደርጉ ኮምፕሊኬትድ ያልሆኑ አይነት አድርጊ ቀለል አድርጊ ወደ ሶሳይቲ እንዲሰርጽ በሚያደርግ መልኩ መስራት ፈልጋለሁ ኢን ሎንግ ተርም። ከዛ ያው እንዳልኩ ፊትነስ አክቲቭ ዌር መስራት ካልቀረ ያው ወደ ጂም ኢንቨስትመንት መምጣት አይቀርም ምናምን። ግን እውነት ለመናገር ጂም የመክፈት እቅድ የለኝ ቢካዝ እኔ የዛን ሰዓት በምደርስበት ጊዜ ጂም ለመክፈት አይሆንም፣ ቢዝነሱ ይመታል እርግጠኛ ነኝ። ግን አምሹር የሆነ ሶሉሽን እንደምፈጥርለትና በጣም ሰዎች ኤክሳይትድ የሚያደርግ እንትን ውስጥ እንደምከተው እና በዚህ ልኩ ነው ሰፊ ነው አክቹሊ ያ እንደ ቢዝነስም ለመግባት ፊትነስ ኢንዱስትሪ አይደለም እዚህ ውጭ ሀገር ራሱ ሳቹሬት ያደረገበት ቦታ ላይ ራሱ ይከን ኢንተር አዲስ ሀሳብ ካለሽ ማለት ነው አያስጋሽ ልልሽ። አይ አልሰጋም። እኔ እንዳልኩ የሆነ ነገር ስታመጣ አዲስ እይታ ማምጣት ወይ ደግሞ ሪሊ እንደዚህ ማድረግ እንችላለን አይነት እንጂማ ጂም እኮ በየቦታ ይከፈታል። ምንድነው ቫልዩ አድ የሚያደርገው ነው ለዛ ቦታው። ለምሳሌ ሴም ፕሌስ ላይ በ50 ሜትር ርቀት ጂም 2 ጂም ከተከፈተ what is the difference? ክላይንት አንተ ጋር የሚመጣው ምን ፈልጎ ነው? ከዛና ከዚህ ኖርማሊ የቦታ ቅርበት ካልሆነ ከዛ ውጪ ባለው ነው ማለት ቫልዩ አድ አድርጌ መምጣት ምናምን እሱን አስበዋለሁ። እንግዲህ ሜቢ ስለ ኤክስኪዩዝም ብናወራ ሰዎች አሁን ብዙ ጊዜ ሜቢ አንቺ አሁን ላይክ ፍሪ ስኬጁል ላይ ያላት የራሷን ስራ ነው የምትሰራው ምናምን that's why she's doing this ምናምን ሊሉ ይችላሉ ነው። አንዳንዱ ሰው ደግሞ ጠዋት ነው የምገባው ማታ ነው የምወጣው እንዴት ሊመክሩኝ ይችላሉ ለሚሉ ሰዎች ግን what would you have to say? እኔ ማንንም መምከር አልፈልግም ግን አልመክርም። ሲጀመር ቡጢና ምክር ለሰጩ ቀላል ነው ይባላል። ግን በነገር ላይ ነፃነት ከኃላፊነት ጋር ነው የሚመጣው። እኔ አሁን እንዳልኩ የጋርመንቱን ስራ ለቀቅኩኝ እንጂ አመት አስተምራለሁ፣ ፋሽን ዲዛይን አስተምራለሁ፣ ኮች አረጋለሁ፣ ሾርት ሙቪ ሰራለሁ፣ ፊልም ላይ ያለው ጽሁፍ ጽፋለሁ። ከረንትሊ ተፈታኝ ነኝ የኮምፒውተር ሳይንስ እያጠናው ነው። ብዙ ምሰራቸው ስራዎች አሉ። ገንዘብ አላጣም በየትኛው ማቅጣጫ ቢሆን። ግን ነፃ ስትሆን ወይ ደግሞ ይሄ ኖርማል ሬጉላር ስራ ከሌላው የተለየ ከሌለ ትልቅ ኃላፊነት አለብህ። ቢካዝ እኔ ተኝቼ ማርፈድ እችላለሁ እስከ 5 ሰዓት ምናምን አለኝ ፍሪደሙ። ግን ኃላፊነት መውሰድ አለብኝ። እኔ አንተ አሁን ለምሳሌ ተቀጥረህ ስትሰራ እዛ ስራ ቦታ ላይ 2 ሰዓት እንድትገኝ የሚያደርግ ምንድነው? ሩልስ አይደለ? እዛ ቦታ ላይ ካልተገኘ አይከፈልህም ነው። እኔ አስገዳጅ ሁኔታ የለብኝም፣ ግን ደግሞ ራሴን ማስገደድ መቻል አለብኝ። ሶ ነፃ በመስልም ኃላፊነቱ ግን በጣም ትልቅ ነው። ራሴ መተው ማቆም መስራት ምናምን ሳይሆን እንዴት ነው በዚህ ኢንቫይሮንመንት ራስን ፑሽ ማድረግ የምትችለው ነው። ልክ ህይወትን በዚህ ልክ መምራት ካልቻልክ ያው እንግዲህ የሚመራልህ ሰው ነው የምትጠብቀው ማለት ነው። which means ተቀጥሮ እንደመስራት አብዛኞቹ እንደዛ የኔ አሁን ተቀጥሬ ያለ መስራቴ ምክንያቶች እነዚህ ናቸው። ተቀጥሬ ስሰራ ስራ ያለቀ ነው እንዳልኩ ቤተሰቦቻችን they're hard እና ስራ ያጎደልኩ ከማሁን አባቴ ጠዋት እህቴ አሁን ተቀጥራ ነው የምትሰራው ልንገርህ ኦን ታይም መድረስ አለባት አይደል? ስራ ቦታ ጠዋት ይመጣል። ተነሽ ስራ አትበድሉ እንደዚህም እስከምንባል አንጠብቅም። በርግጥ ግን የሆነች ሰዓት ካለፈች ይመጣል። ተነሽ እንደዚህ ምናምን ሰው ጋይድ እስከሚያደርግ ድረስ አትጠብቅ ነው። ግን እድሉም የለም ስራ ለመበደል እንዳልኩ። ግን እኔ ተቀጥሬ ያልሰራሁበት ምክንያት ሳየው አብዛኛውን መጀመሪያ የተቀጠርኩበት ምክንያት ልንገር ኤክስፒሪየንስ ያስፈልገኛል። እኔ ከፋሽን እንደተመረኩኝ ፓንዳሚኩ ሲገባ ወደ ቤት ወደ ስራ ነው የገባሁት። ግን ስወጣ ጋርመንቱ ምን ይመስላል፣ ሰራተኛ እንዴት ማኔጅ ማድረግ አለብን ምናምን በጣም ሌላ ሲስተም ነው። ጋርመንት ደግሞ ከፋሽን ዲዛይን በጣም ብዙ የምፈልጋቸው እውቀቶች ነበሩ እዛ ቦታ ላይ። ያንን መሰብሰብ ነበረብኝ። ባይ ዘ ወይ ለ6 ወር ያክል በነፃ ነው የሰራሁት እዛ ቦታ ላይ ምንም አይነት ክፍያ አልነበረም። እና ግን ኢቭን በነፃ ስሰራ ለሊት ተነስቼ ነው የምወጣው። እገባለሁ፣ ሰራተኛ ማኔጅ አደርጋለሁ ምናምን። እና በጣም ስራን ስትሰራ ደግሞ ሰው ይተውሃል ከላይ ያለው ሰውና በቃ እሷ አለች ይባላል። ያን ያህል ነው ስራ የምሰራው። ከዛ ግን ወደ ራሴ ማምጣት ፈልጋለሁ። አባቴ ሁሉ ጊዜም ሙሉ ጊዜያችሁን ለምንም ነገር እንዳሰጡ ይላል። እሱ ተቀጣሪ ነው። በሰዓት አይ ቲንክ የሰዓት ማኔጅመንት በጣም የሚያንገበግበው በሰዓት ስለሚከፈለው ነው መሰለኝ። ከሳይንስ ጋር ነበር የሚሰራው እሱና ሙሉ ጊዜያችሁን ለማንም እንዳሰጡ ይላል። ቢካዝ እሱ ተቀጣሪ ስለነበር ከኛ ጋር የነበረውን ጊዜ ሙሉ ለሙሉ ወጥቷል። ፋሚሊ ታይም አያውቅም እሱ። በ2 ዓመት አንዴ ሊመጣ ይችላል
እቤት ይሄን ያህል በጣም ሩቅ ቦታ ነው የሚሄደው የነሱ የግድብ ላይ ነበር የሚሰሩት እና ሮድ ኮንስትራክሽን ላይ መንገድ ስራ ምናምን መቀሌ ሊሄድ ይችላል ወለጋ ጂንካ ወደ አፋር ራንደምሊ ልትጠራ ትችላለህ ገንዘቡን ትፈልጓለህ እምቢ ማለት አትችልም እና ራሳችሁ ላይ ስሩ መጀመሪያ ይሁን ራሳችሁ የሆነ ነገር ክሬት ለማድረግ ሞክሩ ስፔሻሊ ደግሞ ከሰውነት አልፈ ወደ ሴትነት ስትመጣ የራስ የሆነ ነገር ሊኖርህ ይገባል አንደኛ ኮንፊደንስ የሚኖርህ ወይ ደግሞ በምንም ነገር ላይ ያንተ ውሳኔ የሚጠበቀው ራስን የቻልክ ሰው ስትሆን ሶ በፍጹም ተቀጥረን እንድንሰራ አይፈልግም ግን ገንዘብም አይሰጠንም የራሳችን ቢዝነስ እንድንጀምር ስለዚህ ሀስል ታረጋለህ በራስ መንገድ ፕሬዠር ያረጋችሁ ማለት ነው እኔ ነፃነት ነው ብዬ አላስብም እኔ ተቀጥሬ ያለ መስራት ተቀጥሬ ያለው እኮ እዚህ ውስጥ እቺኛዋን ቀጥራታለች ሞር ላይክ ሞር ሜቢ ሪስፖንሲቢሊቲ ያለው እንደም ይሄኛው ነው ብዬ አስባለሁ አንቺ እንደምትናገሩ ይሆነ ማለት ነው በጣም ከባድ እንዴት መሰለህ አስገዳጅ ሁኔታ አለብህ ቢካዝ የቀረህበት ይመዘገባል ምናምን አይደለ ይሄ ፍላጎትህም አለ ስራውም አለ ግን you know your choice ነፃነቱ ግን ኃላፊነት ከፈለክ ተኝተ ከዛ ማታ ወይኔ ዛሬ ይሄን ባረግ ኖሮ ከዛ ደግሞ እኔ እስካሁንም ቤተሰቦቼ ቤት ነው የምኖረውና እንደዚህ ቁጣ ምናምን የለውም የኛ ቤት እኔ በህይወቴ ተገርፌም አላቅም ኃይለ ቃልም ተነግሮኝ አያቅም እኔ እስካሁን ባለኝ እድሜ ማለት ግን the silent treatment ፓክ አድርገህ መውጣት እስከምትመኝ ድረስ ለከኔ አሁን ቀኑን ሙሉ ተኝቼው አልኳ for some reason አሁን ታምሜ ምናምን ከሆነ it's okay ግን በራሴ ሌዚነስ ምናምን ተጋድሜ ካልኩ ቤቱ ቅጥቅጥ ዝለው ይለው በቃ የሆነ ነገር እንዳረክ ታውቃለህ ኃላፊነቱ ሰድበት ነው አይቆጣህም ምናምን ግን ወይኔ በስ እንዴት አድርጌ ላስረዳ ወይ ሳሎን በሰላም ቁጭ ብለህ ፊልም ማየታችን ወይ እኛ አብረን ነው የምንበለው እራት ስትበላ አይነት እና በጣም ጊልቲ ስሜት ይሰማል ደግሞ ካወቀው ራስ በስንፍና ከሆነ አሁን መዋሸት እኮ እችላለሁ የሆነ ነገር ነው ምናምን ግን አይ ኖ ዲፕ ዳውን ሰንፌ ወይ የሆነ ነገር ከዛ ግን ራሴ ቆጠቆጥ ይባነናል ማምም እንደዛው ናት ደሉክ ነው በቃ የሚገልህ እና አታስበው እኔ ቀላል ስለሆነ አይደለም እንደውም እንደዚህ አይነት ሰዎች በጣም ትልቅ ኃላፊነት አለባቸው ስለዚህ ምንም ኤክስኪዩዝ አትፍጠሩ ነው ማለት እንፈልገው አይኖ በቀን ውስጥ ለ10 ሰዓት 9 ሰዓት ልትሰራ ትችላለህ አፍተር ዛት ያለውን ጊዜ ግን ለራስህ ተጠቀሙ እኔ አሁን በፍጹም የጋርመንት ስራ ቤቴ ይዤ አልሄድም እንደው በጣም አስገዳጁ ሁኔታ ካልሆነ አፍተር ዛት ራሴ ላይ ነው መስራት እንፈልገው መተኛት ምንችላለሁ ግን ለውጥ ፈልጋለሁ ነው እና ደሴም ፓዝ ይርክ ለውጥን ደግሞ መጠበቅ ነው ማይሆን ነገር ስለዚህ በጣም ትልቅ ኃላፊነት አለው ማለት እንፈልገው አትሊስት ከቢሮ ውስጥ ወጡ ወክ አድርጉ ነው እንደ ቢሮ ውስጥ እንደ አናቅም እንደ ካርታ ጌም እየተጫወቱ እንደ ብዙ አናወራ በጣም ዲስትራክት የሚያደርግህ ብዙ ነገር አለ ግን እንዳልኩ አሁን ቢሮ ውስጥ ያለን ፍሪደም ራሱ እንዴት አንተ ራስህን እንዴት መቆጣጠር ትችላለህ ነው እሰ ሲስተም ሰውነታችን ሲስተም ነው እና አንዳንዴ ባንዴ እንደዚህ ስትሪክት አትሆንም because እንዳስለመድከው ነው ስለ አስለምደው ባንዴ ላቁሙ አሁን እንደ ሱስ ምናምን አለ አይደለ ስንፍናም ሱስ ነው ሰነፍ ስትሆን መተኛት እያለ ምን አንቀለቀለኝ ምናምን ያስብላል ግን ደግሞ የሆነ ሲስተም ፍጠርለት የሚገስጽ እኔ አሁን በጣም ኦቨርታይም ሰርቼ እረፍት የምፈልግባቸው ቀኖች አሉ በጣም በቃ ላይክ በጣም ከባድ ቀኖች እሱን ማረፍ እኮ አለብኝ ሳርፍ ራሱ እንዴት እንደሚጠዘጥዘኝ አንተ አሁን ይሄን እኮ ብታረጊ ስንት ብር ትሰሪ ነበር ምናምን ከባድ ሰው ነሽ ኧረ እኔ አይደለሁም ኑሮ ነው ከባድ ሜቢ ስለ አስተዳደግሽን ብናወራ ደስ ይለኛል በተለይ ወደ ኋላ ተመልሰን ወላጆች ከፓረንቶች ጋር ያላቸው ነገር ምናምን አድገንም ብዙ ሰማን እኛም የራሳቸው ማለት ሁሉም አለው አይደለ ግን ደግሞ ከሰዎች ጋር ስታወሪ ደግሞ ብዙ ነገር ነው የምትሰሚውና ኮምፕሌንስ ያቀርቡ ምናምን ያንቺ ደግሞ ሪያሊቲን ሼፕ ያደረገው አስተዳደጊ ነው ምናምን እያልሽ ነው በተለይ ወጣ ያለ ባህሪን ያለኝ ብለሽኛል ቅድም ስታወሪና ነገሮች ላይ ቦልድ ነሽ ልክ ነው ብለሽ ካየሽ ታደርጊዋለሽ ምናምንና
የነበረውን አስተዳደግና አሁን የተፈጠረውን ማንነት እስቲ ሪሌት አድርገን እኛ ቤት አስተዳደግ እኔ እንጃ ለየት ያለ ይሁን አላውቅም ግን ብዙ ጊዜ ከሰው ጋር ሳወራ አሜዝ ነው የሚሉት ምናምን ይሉኛል እኔ ለየት ያለ ባህሪ ያለኝ ብዬ አላስብም እውነት ለመናገር ግን አብዛኛው ያገኘኋቸው ምላሾች እንደዛ ሆነው ስላገኘሁት በቃ አይ ነው ማለት ነው ይሄ ተቀብዬ ነው አሁን ኢቭን አስተማሪዎቼ እኔ እብዶ ምናምን ነው ኒክኔሜ ማለት ነው ቀዌ ምናምን ነው የሚሉኝና ኦኬ አይ ቲንክ የሆነ ወጣ ያለ ነገር አለኝ ብዬ አስቤያለሁ ሰው እንደ አዲስ ሳገኘው ትንሽ ወጣ ያለ ሀሳብ አለኝ ወይ ትንሽ ወጣ ያለ ጸባይ አለኝ ቀድሜ ነግራቸዋል ሌላ ኒክኔም እንዳይሰጠኝ ቀድሜ ያሳውቃቸዋለሁ እኛ ቤት አስተዳደግ እንዴት መሰለ አብረን ያደግ ነው በጣም early age ላይ ነው የተጋቡት ፈንድተው ነው እና it was not supported በፋሚሊ ምናምን ማለት ነው እና በቃ እነሱ ግን መወሰን እንዳልኩ በጣም የውሳኔ ሰው ናቸው ምናምን የማመም ታሪክ the same thing ቢዝነስ ላይ በጣም ከልጅነቷ ጀምሮ ነው የነበረው እና ትምህርት ቤት ሽልጦ ምናምን እየሰራች ትሸጥ ነበር ለተማሪዎች ምናምን ከዛ ነው ብር የለመደችውና በጣም early age ነው አፈንግጠው በቃኛ ካልፈለጋችሁ እንግዲህ ምንም ማድረግ አይችልም ብለው ወጥተው ተጋቡ ከዛ እኔ ስወለድ ደግሞ በጣም ገና ልጆች ናቸው እነሱ ማለት ነው እና ኤክስፒሪየንስ እያደረጉት ነበር ምንም ያውቁት ታሪክ የለም ሶ አይ ቲንክ ሳስበው አብረን ማደጋችን ነው እኔ በእነሱ ልክም ባይሆን ትንሽ ከእድሜ ከፍ ባለ መልኩ ማቹር እንዲሆን ወይ ደግሞ ለህይወት ለዓለም ያለኝ አመለካከት በደንብ ሼፕ እንዲደረግ የተደረገው ማለት ነው ኤክስፐሪመንት ነው የሰሩብን በተለይ እኔ ለቤቱ የመጀመሪያም ልጅ ነኝ ለአያቶቼም እንደዛው የመጀመሪያ ልጅ ነኝና የመጀመሪያዎቹን 5 አመታት ከትላልቅ ሰዎች ጋር ነው የነበርኩት እና ሁሌ ሲነግረኝ አያቴ እንደ ልጅ አልነበርሽም ብዙ ሰው ነው የሚለኝ ግን አይ ቲንክ ሳስበው እንደ ልጅ ያልሆንኩበት ምክንያት እንደ ልጅ የምሆንበት ኢንቫይሮንመንት አልነበረም ከልጆች ጋር አልነበርኩኝ ምናምን አያቶቼ ቁጭ ብሎ እንደዚህ ወግ ማለት ሲያወሩ ምናምን እኔ ማብሬ ሳሎን ቤት ቁጭ ብያለሁ ይዛኔ በጣም ብዙ የሚነገሩኝ ሰርፕራይዝ የሚያደርጉኝ ታሪኮች አሉ ስለኔ ስለ ልጅነቴ ምናምን ማለት ነው እና ከትልልቅ ሰው ጋር ስለነበርኩ እንደነሱ አክት አረኩኝ እንጂ እንደው ከልጆች ጋር ቢያደርጉኝ እንደ ልጅ ሆን ነበር ምናልባት እና አያቶቼ የተወሰነ አመት አሳድገውኛል የመጀመሪያዎቹን አመታት እና በጣም እንትን ነበር ይለኛል በጣም ሰርፕራይዝ ያደርጋል እስቲ ነው የሚያነሳቸው ታሪኮች አሉ እንግዳውላ ጫማው ልቁ ቲ ነበር በጣም በቃ መስመር ማስያዝ ምናምን የለም ከዛ ደግሞ ታናናሾች ሲመጡ ደግሞ ሪልም ትልቅነት ነው የሚቀጥለው አንቺ ትልቅ አይደለሽ እንዴት ይባላል ኢማጂን አንተ በ5 አመት ነው የምትልታችሁ ደግሞ እዛ ግን እኛ ቤት ስታድግ እንዴት ነው እንዳልኩ ቅድም ከምንም ነገር በላይ ሰውነት ይቀድማል ነው ከዛ ደግሞ አማኝ መሆን አለብህ በምትከተለው ሃይማኖት እስከ ጥግ ድረስ ፈጣሪን ማመን አለብህ እስከ ጥግ ስታምን ደግሞ እስከ ጥግ መስራት አለብህ ለፈጣሪ ስራ አታብዙበት ነው ማለት ሰርተ ማግኘት የምትችለውን አትጠይቀው ካቅም በላይ ነው የምትጠይቀው ነው ሶ አባቴ ብዙ ጊዜ እኛ ጋር ነበር እንዳልኩ የፊልድ ሰው ነው እናቴ ቢዝነስ ፐርሰን ነች እኔ ልክ ነፍስ አወቅኩ የሚባለው ልክ 6ኛ ክፍል ምናምን ወይ 7ኛ ክፍል ሲሆን ቤቱን ማኔጅ ማድረግ ጀመርኩ ራት ኩክ ማድረግ ቀረ አሁን የቤት አጋዥ ምናምን መቀጠር ቀረ ከዛ ታናሽንም እንከባከባለሁ ራሴንም እንከባከባለሁ ኃላፊነት አለብን ከትምህርት ቤት ስንመጣ ምሳቃት አጥባለች ትንሿ እህቴ እኔ ሸሚዝ አጥባለሁ መታሸት ስላለበት እኛ የምንችለው እንሰራለን ኩክ ተደርጎ ነው የሚጠብቀን ማለት ማም ኦሬዲ ኩክ አድርጋ ታስቀምጥልናለች እንበላለን ታይም አለ ፊልም የምናይበት ታይም አለ ምናጠናበት ታይም አለ ምንጫወትበት ታይም አለ ሶ አንተ ነህ ራስን ማኔጅ የምታደርገው የዛኔ ነኝ ማለት ነው አንዋሽምም በቃ ልክ ሰዓቱ ሲደርስ ይጠፋል ቲቪው ምናምን እዛ ይደውላል አባቴ በአካል አብሮን አልነበረም እንጂ the whole time ከኛ ጋር ነበር ዞኖ ሳድጓቸው ሁሉ ጊዜ ነው የሚደውለው ሁሉ ጊዜም ብቻ ሳይሆን ቁርስ ምሳ እራት ባገኘው ሰዓት ማስተውሰው ረዘም ላለ ጊዜ ያልደወለልን በኔትወርክ ምክንያት በጣም ራቅ ያለ ቦታ ሄዶ ነበር ግን ደብዳቤ ይጽፍለት እንደነበር አስተውሳለሁ ይዛኔ ይነግረኛል ሰብስቤ ይሰጣዋለሁ ደብዳቤዎችን በየቀኑ የጻፍኩለትም ማለት ነው ባይ ዘ ዌይ ከስከ ቅርብ ድረስ ነበረው
አሳይቶኛል ላይ የሆነ ስዕል ስስል ምናምን አይ ቲንክ ጽሁፍ የጀመርኩት ከዛ ይመስለኛል ለአባቴ ደብዳቤ ከመጻፍና በቃ አውቀዋለሁ እያንዳንዱን ነገር እንዴት በረሃ ሲለበልበው እንደነበረ ለኛ ህይወት ለመስጠት ሲል ቢካዝ በቀል ነው ያዘው እሱ ከህይወት ጋር በቀል ሁለቱም ማምም ዳድም እየተበቀሉ ነው ቢካዝ እኛ ያልኖር ነው ያልተመቸን ህይወት አለ ልጆቻችን መመቸት አለባቸው የሚለው ማለት ነውና በሌላቸው እንትን የፋይናንስ የነበሩበትን ስለማቅ አሪፍ ትምህርት ቤት ነው የተማርነው በኮንትራት ነበር የምንመላለሰው የሚያምረንን ምግብ እንበላለን ኢቭን ጫማ ጎሎ ያቀም ምንም ነገር ፉል እና እኛም ኮምፎርታብል ስለነበር አይ ቲንክ ለዛም ነው ሰውነታችንም ነው በጣም ደንደን ያለ የሀብታም ልጅ ነው የምንመስለው መሆንና መምሰል ይለያያል ግን እኔ እግዚአብሔር ይመስገን ሙሉ ነገር ተሟልቶልኛል በቃ የቻሉትን አድርገውልኛል ስፔሻሊ አፍሪካ ውስጥ ኢትዮጵያ ውስጥ ገና ታዳጊ ሀገር እንደወጣት ከቤተሰብ ተጣልተ ፍቅርን መልጠ እየኖርክ ከዛ ደግሞ ከልጆች በጣም ገና አዲስ ከሆነ ትዳር ተለይተ በረሃ እየሄድክ ማምንም እንደዛ በነገራችን ላይ እኛ የሚርባት አይመስለንም ነበርና ኩክ አርጋ ለምትሄደው ጽድት አድርገን በልተን እሷ እየደከማት ነው የምትመጣው ማለት እንደዚህ አሁን የራሷን በጣም አሪፍ ላይ ነች አሁን የራሷን ቢዝነስ ከመክፈቷ በፊት ተቀጥራ ነበር የምትሰራው and እዛ ቦታ ላይ ደግሞ ሰዋር ገበያ አይደለ ዲትም ተሯርጠ ጎትተ አምጥተ ምናምን ስትመጣ እኛ ጧት ሰራርታልን ነው የምትሄደው አላልኩ እኛ ብልት አድርገን ጠብቃታለን ስትመጣ ምንም ነገር የለም ግን በላችሁ እንኳን በላችሁ ምናምን እኔ አሁን ሳድግ ነው በቃ እንዴ የራዋትም ተኝታለች መብላትም እየፈለገች በቃ አንተ ስታድግ ፖይንት ቱ ፖይንት መገጣጠም ስትጀምር ነው ኤቭሪቲንግ ሴንስ እየሰጠ የሚመጣውና በአቅማቸው አይደለም ከአቅማቸው በላይ ያድርገውልናል እኔ የዛኔ ኮምፕሌን ያረኩበትን ጊዜ ሁሉ በቃ እግዚአብሔር ወይ ምን ሆኜ ነው እላለሁ እግዚአብሔር ይመስገን በጣም የተባረኩ ሳይማሩ የተማሩ በጣም ዋይዝ የሆኑ ሰዎች ወጣት በዛ ላይ ሰጥቶኛል ከዛ ያቅማቸውን ከአቅማቸው በላይ አድርገው ሰጡን እዚህ ህይወት ላይ ነው የምልህ ምን ይጠበቃል ከዚህ በላይ ጤናማ እንደሆነ አድርገው ከሰው በላይ እንደሆነ አድርገው በሌላቸው ልክ እና አሁን I feel like እኔ አሁን ብዙ ጊዜ ምን ያጣደፍሻል ልጅ ነሽ ረጋቤ ወጣት ነሽ ቺል አርጊ የሚለው የማይገባኝ እኔ ከኔ እድሜ ጋር ለምየሮትኩ ያለሁት ከቤተሰቦቼ እድሜ ጋር you know እነሱን ነው ማሳረፍ እንፈልገው በቃ እኔ ተቀበልኩትን አሁን it's my time to give ብዬ ስለማስብ ነው አሁን ያለ እድሜሽ 10 ቢዝነስ ስትሯሯጪ ምናምን አንዱን ያዢ ምናምን እባላለሁ እና እኔ አሁን ፕላኔ እነሱ ናቸው አሁን ብዙ ሰው ኤክስፕሌን ማላረግም ኖርማሊ ለነሱ ኤክስፕሌን ማራገው የተወሰነ ቢዝነስ ሰራበታለሁ ሶ በጣም ይችላሉ አይ ቲንክ አንተም ብዙ የምትለው ነገር ይኖራል ያ እሱ ነው እኔም ላይክ ብዙ በዛው ጣል አርገሽ ምክርም ነገር እንዲሆን አይሰጥም ብለሻል እዚሁ ራሴ ጥያቄ ብዙ ግን ሰምቻለሁ እኔ ወላጆቻቸው ላይ ኮምፕሌንስ ያደረጉ ሰዎች አላቅም ከብዙ ላይክ ፋሚሊ ሜምበርዝም ሊሆኑ ይችላሉ ምናምንና ወላጆቻችን እኮ እንዲህ ምናምን ይባላልና ግን ላይክ is it true no ብዬ ነው እኔ መመለሰው ግን ያንቺንም ላይክ ረገጥ አርገሽ እንድትነግሪልኝ ነው በገባቸው ልክ እንዴት አርጋ አስበው መሰለ ራስን የ20 ዓመት ወጣት ከዛ እኔ አሁን በቤተሰቦቼ መንገድ ነው እኔ የቤተሰቦቼን ቦታ ተክቼ ልንገር የሌላውን አላውቅም አልተበደሉም ማለት አልችልም ሁላችንም በየራሳችን ህይወት የየራሳችን ኤክስፒሪየንስ ነው ያለን ግን ወደ እኔ ሳመጣለ በ20 ዓመት እድሜ ከቤተሰብ ጋር ሳትግባባ ፍቅርም ብለው ወጣ ምንም ድስትም ምንም ሳትይዝ ማለት ነው በባዶ ቤት ገብታ ከዛ በኋላ እዛ ላይ ደግሞ ሰስተን የምታረግበት ወይ ደግሞ ቋሚነት የሌለው የገቢ ምንጭ ሳይኖር ልጅ ሲመጣ ኢማጂን ዛት እንዴት ነው ያንን ልጅ የምታሳድገው የኔ አባት ይካንቹ እዚህ በጣም በቃ የሆነ የተወሰነ ገብቶ የሚወጣበት ስራ እና ቤተሰቡን በቃ የሆነ በቂ በልተው ያድራሉ አይነት የሚባል አይነት እንትን ውስጥ ይችላል ምርጫ እኮ ነው በረሃ የመረጠው እኮ በጣም ለነሱ የሚገባቸው ይሄ አይደለም he promised to his የራሱ ቃል የገባለት ነገር አለ ሳመጣ የሚገባቸውን ነገር መስጠት አለብኝ ደግሞ እንደ ወንድ አሁን ስታስበው ከሰውነት በላይ is the man you have to make himself busy እና ሰርቶ ገንዘብ አምጥቶ ቤተሰቡን ሰርቫይቭ እንዲያደርጉ ማለት ምርጫ ነበረው ነው ግን ከምርጫዎች ሁሉ ከባዱን መርጦ ለኛ ተገቢ የሚለውን ህይወት ሰጠን በአቅሙ
ይሄ ሰው ምን ይሁን ከዚህ በላይ we have to understand በቃ ይሄን አንደርስታንድ ማድረግ አለብህ ይሄ ሰው እንትኑን ነው ደወረስት ደግሞ አስበውና ይሄ ሰው ሰካራም ቢሆንስ ገባ በብስጭት ከነበረበት ነገር እየተከረ እየበጣ ቢቀጠቅጠንስ ኖሮ his choice እኮ እኛን እናታችንን ቢያሰቃይስ ኖሮ the same thing እናቴ ጋር የስንቱን አፍ ችላ እንደቆየች አውቃለሁ I mean እሱ ሌላ ቤተሰብ ይኖረው ይሆናል ብዙ ነገር ብዙ ታሪክ ይወራል she was strong because እሱ የሚልከውን ገንዘብ ለአለመንካት እሷ እዚህ አፈር ድሜ እየበላች በእሷ ገንዘብ ቤቱ እየተደራደረ እሱ የሚያመጣውን ደግሞ ለሌላ ኢንቨስትመንት ይጠቀሙት ነበር because የሱ is more ከፍ ያለ ከሷ ገባ አሁን እቺም ሴት እሱ በሚልክላት ገንዘብ ፏ እያለች በቃ ቤቱ ከሞላ ምናምን እየሰራ ያምጣ ብላ she can live የሆነ በቃ የምታስበው የሆኑ ህይወቶች አሉ ብቻ እነሱ ግን እሱን አልመረጡም ነው ማለት እነሱ ሰርተው እኛ ላይ ኢንቨስት ማድረግን ጥሩ ትውልድ ማምጣትን ገባ ይሄ ትውልድ ነው ቀጣይ ትውልድ ደግሞ ፒውር የሆነ እንዲመጣ የምታረጋው እንጂ የኔ ቤተሰቦች ትራውማታይዝ ሳይደረጉ ነው በቤተሰቦቻቸው ከኔ አስተዳደግ የነሱ አይብስም በጣም ያለ እድሜያቸው ብዙ ኃላፊነት ተሰጥቷቸው ያደጉ ሰዎች ናቸው ሁለቱም ማለት ነው እና ከዚህ በላይ ምን ያርጉ ብዬ ልማራር እና ደግሞ እውነት ለመናገር በሰዓቱ ልጅ ያለው በጣም ተማርር ያለውም ጠይቅ ያለውም ተናግር ያለውም እኛ ቤት እንዳልኩ ግልጽ ነው ፍለፍት ነው የምትነጋገሩ በጣም ረጅም አመት ከኛ ጋር ቆየሽ ቀይ ጠረጴዛ አለሽ ክብ ጠረጴዛ እዛ ጋር ተሰበሰብን ማለት በቃ በጣም ትልቅ ይፈል እና ተጠይቅ ያለው ለምን ወለዳችሁን ብያለሁ እንደዚህ ፋይናንሻሊ ስቴብል እንዳልሆናችሁ ካወቃችሁ እኔ በስለት በጸሎት እንደተገኘው ብዙ ተነግሮኛልም አቃለውም እንደዛ እንደሆነ አይ እንደሱ ሳይሆን አንፕላንድ እንደሆነ ልጅ ነው ግን አክት ያረኩት ገባ ፋይናንሻሊ ስቴብል እንዳልሆናችሁ ካወቃችሁ ለምን ወለዳችሁን በስርዓት ማታስተዳድሩን ከሆነ ኢማጂን ያንን ያለውና እዛ ግን አሁን መለስ ብዬ ሳስበውና ህይወትም ሲገባኝ እኔም ወጥቼ ደሴ መሳት ሲለበልበኝ ምን ያርጉ አልኩኝ ምን ያርጉ እነዚህ ሰዎች ኢትዮጵያ ውስጥ እንደሚኖር ሰው ስታስበው ሶሳይቲውን ስታስብ የሰውን አፍ ስታስብ በጣም ከበቂ በላይ ያርጋቸዋል እና I'm sure like እነዛን ጊዜዎች እኔ ደግሞ አሁን በጣም የፈጠነ ሄጄ እነሱን መካስ እንድችል እንግዲህ እግዚአብሔር እድሜና ጤናውን ይስጣቸው ለኔም ብርታቱ ሰጥቶኝ ማለት ነው እንደዚህ አይነት ነገር ውስጥ የሚፈጠሩ ብዙ ጥሩ ማይንድ የሚኖራቸው ልጆች ይኖራሉ እና ብዙ ጊዜ የሚጎልብ ባይዘው ከተደረገልህ ይበልጥ ያልተደረገልህን እያሰብክ እኛ ከዌስተርኖች ጋር ነው አስተዳደጋችንን ኮምፔር የምናደርገው የደላቸው ናቸው እነሱ I mean ገንዘብ ባይኖር መንግስት ልጅን ወስዶ ያሳድግላል ኦር ተቆራጭ አለ ምናምን ዘና ብለህ ልትኖር ይችላል doesn't work that way እዚህ አፈር ድሜ ትበላለህ ነው እዚህ አፈር ድሜም ከተገኘ ነው እንዴ እና እንዴት እኔ እንጃ ትንሽ እስቲ ነገሮችን ዞር ዞር አድርገን ቅድም እንደነገርኩ አስተያየትን ነው ማከም ያለብን እና የተሰጠን ያመሰገንክ በሌላ አታማር ከቻልክ ግን እነሱ ማድረግ ያልቻሉትን ሂድና አርግ አንተ ደግሞ ለልጆች እንዳይወቅሱ because እቺ ወቀሳ ነገም እኛ ላይ ትደገማለች ገባ እኛም ወላጅ እንሆናለን እና ግን ባለን ልክ ነው የምናሳድገው ያንን ሚስ እንዳናነግ ልጆቻችን እኛ ላይ ጥያቄ እጅ እንዳይቀስሩ ከወላጆች ተማር ኤክስፒሪየንስ ደግሞ ሼፕ ያርገ and do it better ከቻልክ ካልቻልክ ግን አመስግን ነው the point እና እኔ I'm grateful ለሁሉም ነገር እግዚአብሔር ይመስገን me too ክብር ይገባቸዋል ለልጆቻችን በጣም እኔ ጥያቄዎችን ፋይናላይዝ እያደረኩ ነው of course ካስተዳደግሽ ጋር ምናምን ይገናኝ ጥያቄ ነው cuz ቦልድ ናችሁ ኮንፊደንሱ ግልጽ መነጋገሩ ክሪቲካል ቲንኪንግ ዲፕ ነው እና your outer look በተለይ ሶሻል ሚዲያ ላይም ኮሜንት ላይ ምናምን ሜቢ ገጥሞሽ ሊሆን ይችላል አላቅምና ይሄ የፀጉር ቁርጥሽ cuz ምን ይላሉ መሰለሽ በደንብ ለተመልካቾች cuz በሳይኮሎጂም like internally process የምናረጋቸው ነገሮች ነው like outward የምናሳያቸው አይደለ maybe ኢሹ አለው ይሄ ፀጉር ቁርጥሽ እግዚአብሔር ይመስገን አሁን በጤነኛው ፀጉር ቁርጤ ነው የሚያቀኝ ሰው እንጂ ከዚህ በፊት ብዙ ያበደ ቁርጥ ተቆርጫለሁ ቲክቶክም አልነበረም የዛኔ አያውቁትም ግን ይሄኛው actually ከአክቲቪቲው ጋር ተያይዞ ነው እንደዚህ ሊቆረጥ የቻልኩት because ሞከርኩ ታገልኩኝ
እኔ በዚህ አጋጣሚ በጣም ከጸጉር ጋር ዲል እያደረጉ ስፖርት የሚሰሩ ሴቶች አክባሪያችሁ ነኝ በጣም ነው የሚያልበኝ እና ደግሞ አንዳንዴ በጣም ሃይ ኢንቴንስ ወይ ረጅም ሩጫ ስሮጥ ጫው ምናምን ይወጣል አይደል በጣም ስተራ ይሄ ፍሮንት ላይኑ እየተጎዳ መጣ ጸጉሬ በጣም ተበጣጠሰ ምናምን ከዛ እኔ ደግሞ ብዙ ነገሮች ሲበጣጠሱ አልወድም እዛ አይ በቃ እዚህ ጋር ያበቃል አይ ሚን ለተወሰነም ጊዜም ቢሆን እስቲ መፍትሄ ይሆነው ብዬ እኔ ተቆረጥኩትኝ ግን እኔ ፈልጌም የተቆረጥኩት ጊዜ አለ አይ ሚን ምን አለ መሰለ አይ ኖ እንደ ሶሳይቲ ነው እንደ ማህበረሰብ ነው የምንኖረው ጀጅመንቱ ነው የምልሽ እኔ ግን ምን አንዳንድ ጊዜ ይሄ የግል የምትለው ነገር ማክበር አለብን ምክንያቱም እኔ እናንተ የተለያየ ቤት ነው የምንኖረው ገባ አንተ እኔ አሁን የረሳሁትም ተዛለኝ ግን ኤኒዌይስ ለምን አጎበጣ ብላ አንድን ሰው መናገር የምትችለው የሚገባበትን በር ስታይ ብቻ ነው ቢካዝ የሚያጎነብሰው ብዙ ነገር ስላለ ነው ገባ እንደዚህ ውጪ ላይ ጀጅ ማድረግ በጣም ቀላል ነገር ነው ግን እስቲ ውስጥ ገብተህ እየው ማን ነው ምንድነው ምናምን እኔም ፍንዳታ መስላችሁ actually ፍንዳታ ነኝ ግን የጸጉሬ ቁርጥ በዛ ምክንያት ነው ብዙ ሰው ሴት ልጅ ውበቷ ጸጉሯ ነው ይላል እኔ ውበቴ ጤናዬ ነው ገባ ወርክአውት ማቆም አልችልም ቢካዝ ካለውበት ሁኔታ አንፃር ጸጉር ይመጣል አንገት አይደለም የተቆረጠው ያድጋል ማደግ ባለበት ሰዓት እናሳድገዋለን ግን እንዳልኩ ነው ጆሮ ዳባ ማለት ነው ምንም ብዙ ቦታ ለመስጠት ነው እንጂ ብዙ ትባላል ወይ ሴት ስትሆን ደግሞ በጣም ብዙ አቃቂር ይወጣባል አፌክት ያደርግሻል ና እኔ አፌክት ሊያደርገኝ የሚችለው ቤተሰቦቼ ካልወደዱት ነው በቃ እነሱ ካልወደዱት ሙዴ ነው የሚከነተው አይ ሚን ለማስረዳትም አልሞከርም ምናምን እኮ ግን ሳያቸው የሚወዱትን ባረግ እላለሁ ኤክስፕሌን ማብራራትም ካለብኝ ለእነሱ ነው ማብራራው እንጂ ማንም እኔን እኮ አያቀኝም እኔ ስሜን ስላወቅ ወይ እኔ አሁን ስለኔ ስለነገርኩ ድረስ ነው እንጂ የምታቀኝ እኔ የሚያቀኝ አብሮኝ ያለ ሰው የኖረ ድክመቴን ጉለቴን እኔ አሁን ሳወራ እዚህ ጋር እንዳለ ጥንካሬን ነው ያወራሁት ስንት ድክመት እንዳለኝ የሚያውቀው አብሮኝ ያለው ሰው ነው አይደል so if they understand እና ካመኑበት ምንም ችግር የለብኝም ግን አሁን ቀድም ምልል ነበር የረሳሁት ያልኩት ከቡፍረቴም በላይ ኦቨርዌት ከሆሞኒ በላይ እንትን አድርጎኛል ራውንድ ይሄ ማጎበጥ ነው የሚባለው አይደል ፖስተሬ ላይ በጣም ተጽዕኖ አሳድሯል እሱ በሰው ወሬ ነው ለለ የፈለኩት የዛኔ ቲኔጀር ስትሆን ላይክ እና ደግሞ ኦቨርዌት ስትሆን ይሄ የጉርምስና ወቅት ላይ ቶሎ ቼንጅ ታመጣለህ ከኩዮች በበለጠ መልኩ ማለት ነው እና እኔ የዛኔ ቶሎ ነው ፊዚካል ቼንጅ የመጣው ሶ ኩዮች ገና ደረት ብቻ ሲኖራቸው እኔ ማደግ ጀምሬ ነበር ምናምን ነው ከዛ በስማ ምናምን የሆነ አስተያየታቸው ምናምን ሳይሆን I tried to መደበቅ እንደዚህ ራውንድ ማድረግ እና ራውንድ ስታደርግ ልብስ እንደዚህ ስለሚል ይሸፈናል ነገር ሶ በዛ ምክንያት ስቲል ነው ጀርባዬን ማስተካከል አልቻልኩኝም አሁን ነው በቃ ቀጥ ማለት I force myself ቀጥ ብዬ እንድቀመጥ ምናምን ተፈጥሮ ነው ለካ ምናምን የሆነ ሰርፕራይዝ ያደርጋል አንተ ራሱ አዲስ ነገር ነው ኤክስፒሪየንስ የምታደርገው ግን እነሱ ያለፉበት እኮ መንገድ ነው ያሸማቅቀዋል ከዛ ዳስ ዋይ በቃ አንዴ በቃ ለሚሆነው ነገር እነሱ ለማያውቁት እኔ ይሄን ያህል ኢፌክት ማድረግ የለበትም አሁንም መናገር እንፈልገው ወይ ቲኔጀር ስፔሻሊ ገና ወደ ጉርምስና የሚሄዱ ወይ ምን አከልሽ ምናምን ወይ እንትናልሽ እንደዚህ ምናምን አይባልም you know ገና እነሱም ኤክስፒሪየንስ ያደርጉት ነው እየደነገጡ ነው አሁንም ሰውነቴ ሲለወጥ ደንግጫለሁ እንደዚህ ነው የሚሆነው ምናምን የሆነ ትልልቅ ልብስ መልበስ እኔ በዛ ነው የምታወቀው የአባቴ ልብስ በጣም ነበር የምለብሰው ውጪ ስወጣ የአባቴን ቲሸርት ምናምን ከተካ ውስጥ ይጥብቅ ያለ ቦዲ መደራረብ እንዳይታይ ምናምን ማለት ነው ያን ያህል ነው አፌክት የሚያደርገው እና አሁን እኔ ታናናሾቼ በጣም ሞቲቬት የሚያደርገኝ አንደኛው ትንንሾቹ ናቸው ሲደክመኝ ምናምን አርአያ መሆን እንዳለብኝ ስለማቅ ደግሞ በደንብም እንደሚከታተሉኝ ስለማቅ I should be strong በጣም ማለት ነው የመውደቅ የመሰበር አማራጭ የለኝም አማራጩ ስትሮንግነስ ብቻ ነው ጥንካሬ ብቻ እና እነግራቸዋለሁ ሰው ምንም ቢላችሁ እንዳይሰማችሁ በቃ ጺምም ካላችሁ it's your time ጡትም ከሆነ it's your time ዳሌም ከሆነ በቃ በጊዜው እንደዚህ የጎተተ በጣም ነው የሚሳቀቁት እና አይባልም እንደዚህ በጣም ምን ያህል እንደውም ካስተዳደጌ ይሄ ነው ጎዳኝ ሳይኮሎጂካሊ ጎዳኝ ሶሳይቲ ነው እንጂ አስተዳደጌ እግዚአብሔር ይመስገን በጣም ደስ የሚል ነበር
Yeah. was a lovely episode በእውነት በጣም የማመሰግነው like we talked ከቻሌንጁ ጀመርን ግን አሪፍ at the end ደግሞ like you gave a lot of important የሚባሉ I think ሴቶች ቢያዩት ደስ ይለኛል ይሄንን cuz one of the toughest ከተዋወቅኳቸው ሰዎች ውስጥም I think you're one of the toughest ብያስባለሁና I'm very happy በእውነት thank you ይሄን ኤፒሶድ ስለሰራን እኔም በጣም ነው ማመሰግነው እግዚአብሔር ያክብርልኝ አክብራችሁ ስለጠራችሁኝ ያው ቁም ነገር አለሽ አካፊኝ ስላላችሁ እግዚአብሔር ያክብርልኝ ድጋሚ ደግሞ ሜቢ ከቻሌንጁ በኋላ ካሸነፍሽ በኋላ hopefully I wish ብታሸንፊ ስናራው ደምን እኔን ምጠራኝ መች መሰለ ገንዘቡን ስላሸነፍኩ ሳይሆን of course ራሴን ማለቁ ነው of course እኔም ብይሻለሁ ሰውነቴ ላይ ለውጥ ካመጣው ትጠራኛል no ራሴ ያልከጠራሻለሁ for sure እንደምታሸንፊም ደግሞ ስለማቅ እጠራሻለሁ እሺ እግዚአብሔር ያውቃል እንግዲህ የዛ ሰው ይበላል አመሰግናለሁ በጣም ሁላችሁም ስላወቅኳችሁ ሁላችሁም ደስ ብሎኛል